በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። ዛሬ ለሕይወታችን በጣም ጠቃሚ የሆነ ሐሳብ ነው አብረን የምናየው። እግዚአብሔር የተመሰገነ ይሁን። ከዚህ በፊት ሌሎች ሰዎች ስለነገሩን የተጠቀምንበት፣ እኛ ደግሞ ለሌሎች ልንነግር የሚገባን ሌሎች ሰዎች ያደረጉልን በጎነት ለሌሎች ሰዎች ደግሞ እንዲደርስ ልንናገረው የሚገባ ነገር ነው። ዛሬ ማስተምራችሁ ስለ ዳግም መወለድ ነው የምናየው። ዳግም መወለድ በጣም በጣም የብዙ ሃይማኖታዊ ጥያቄዎችን መልስ የሚሰጥ ነው። ዳግም መወለድን ስትማሩ ሕይወትን ከምንም የሃይማኖት ድርጅት ጋር ሳታገናኙ ሕይወት ከሚሰጠው እግዚአብሔርና ከቃሉ ጋር አገናኝታችሁ የምትሰሙበት ነው። እግዚአብሔር የተመሰገነ። ብዙ ጊዜ ሰዎች የሚጠቅማቸውን ሕይወት ሰጪ መልእክት የሆነ የአንድ ድርጅት መልእክት አድርገው ሲቆጥሩት አክብረው ከመቀበል ይልቅ በዛ ምክር ይናደዳሉ። አሁን ከኪሴ $1000 አውጥቼ ለሰው ብሰጠው ሲወስድ አመስግኖ ነው የሚወስደው እንጂ በዛ ብር አይበሳጭም አይደል? ጥቅም ስለሆነ። ከዚህ በላይ ደግሞ ሕይወት የሚሰጥ ነገር ለሰዎች እየነገራችሁ በጣም ነው የማመሰግነው ብለው ሊሰሟችሁ ሲገባ ሰዎች ይናደዳሉ። አንድ ጊዜ አንድ ሰው ትሬን ስቴሽን ቆሞ ወንጌል ይሰብካል። እንግዲህ ያ ወንጌል ሲሰበክ ሪቴት የሚያደርጋቸው ሰዎች አሉ። በእርግጥ አቀራረባችን በጣም ፖላይት በሆነ መንገድ ሊሆን ይገባል። አንዳንድ ለአማኞችም በሚረብሽ መልኩ የሚደረግ የወንጌል ስርጭት አለ። ነገር ግን በትክክለኛው መንገድ ሰዎችን በማክበር ከተደረገ የወንጌል እውነት በጣም ጠቃሚ ነው እና ሰውየው ቆሞ ይሰብካል እና ያንን መልእክት በሚናገርበት ጊዜ አንዲት ሴት ከልጇ ጋር አብራ ቁጭ ብላለች ትሬን ስቴሽን አካባቢ። በኋላ በመልእክቱ ደስ አልተሰኘችም። ያንን መልእክት ከጠቃሚነቱ አንጻር አላየችውም። ወንጌል አንዳንዴ የሆነ የሃይማኖት ድርጅት የሚሰብከው በቃ ሐሳባውያን የሚናገሩት አይነት ሰዎች ሲያስቡ ከተለያየ አንግል ወንጌልን በጠቃሚነቱ ያልተረዱ ሰዎች ይረብሻቸዋል። በኋላ በዛ መልኩ ደስ አላላትም። ሰውየውን አትጩህብኝ፣ አቁም መልእክትህን አለችው። በቃ በቁጣ ስለሆነ የተናገረችው መልእክቱን አቆመ። ከዛ ትንሽ ቆይቶ በቃ እሷ ስላልተረዳች ነው፣ ጠቃሚ እንደሆነ ስላልገባት ነው። ስለዚህ መናገሬን አላቆምም። ሌሎችም ሰዎች ሰምተው በዚህ ወንጌል ይዳኑ ብሎ መናገር ሲጀምር ከመጀመሪያው በጨመረ ቁጣ መታ ጮኸችበት። በዛ ጊዜ ግን እሱ ምንም አላላትም። ከጎኗ ያለ ልጅ ግን መጮህ ጀመረ። እናቴ አቆሚ ያለ፣ በቃ አትረብሽ፣ ለምንድን ነው የምትጮህበት ብሎ ተናገረና ይህንን በማለቱ ልጁ በቃ ልጅ ሴትዮዋ ኡኡ አለች። በቃ የተለየ ስሜት ውስጥ ገባች እና ያ ሰው ጠጋ ብሎ ሲጠይቃት ሌላ ነገር ለካም ተፈጥሯል። ልጇ ዲዳና ደንቆሮ ነበር፣ ለረጅም ጊዜ የማይሰማ ነበርና ሰውየው በሚናገረው ወንጌል ለካም ተፈውሷል። እና ምንድን ነው ሲላት፣ ልጄ ዘመኑን ሁሉ ተናግሮ አያውቅም። ምናልባት አንተ የተናገርከው ወንጌል ነው የፈወሰው። እግዚአብሔር ይመስገን። እንግዲህ ሰው ከሚፈውሰው ነገር ጋር ሊጣላ ይችላል። ይህንን ትምህርት አስተምራችሁ ግን ወንጌልን ከተለየ ሃይማኖት ጋር አታያይዙትም። በተለምዶ ኢየሱስ ኢየሱስ ሲያበዙ ሰዎች ይሄ ጴንጤ ነው ማለት ነው ይላሉ። ግን ኢየሱስ የጴንጤዎች አይደለም፣ ለጋራ ነው የተሰጠን። ልክ ፀሐይ ለሁላችን እንደተሰጠን፣ የምንተነፍሰው አየር ለሁላችን እንደተሰጠን፣ የነከሌ ነው ብለን ለመተንፈስ እምቢ ብለን አፋችን እንደማናፍን፣ በፀሐይም በተሰጠን የጋራ በሆነ ነገር የማንም ሳናረገው እንደምንጠቀምበት፣ ፀሐይን የምዕራባውያን ማድረግ አንችልም፣ የአፍሪካ የአረቦች ማድረግ አንችልም። የምንተነፍሰውን አየር ለማንም አናረገው። እንግዲህ የምንተነፍሰውን አየር በመልካም ካላየን ሕይወት የሚሰጠን ነገር አልተነፍስም ብለን ብናፍን አደጋ አለው ማለት ነው። ያ
ፕራክቲካል ስለሆነ ስለሚጥለን ያንን ላናረግ እንችላለን፣ ጥቅሙ ስለሚገባን። ነገር ግን በኢየሱስ ክርስቶስ አምነን መዳናችን ደግሞ በጣም ወሳኝ ስለሆነ እሱን ኢግኖር ብናረግ የነከሌ ነው ብለን ከተውነው ሳንድንበት እንቀራለን። ስለዚህ ዛሬ የማስተምራችሁ ነገር ዳግም መወለድ የእግዚአብሔር ቃል ነው፣ ለሁሉ የተሰጠ ነው። የፕሮቴስታንቶች፣ የካቶሊክ፣ የኦርቶዶክስም የማንም ሃይማኖት መልእክት አይደለም። በነገራችን ላይ መጽሐፍ ቅዱስ የእግዚአብሔር ነው። ትክክለኛ እምነት ሲኖረን ያንን መጽሐፍ ነው የምንሰብከው። ከእግዚአብሔር ተቀብለን ነው የምንሰብከው እንጂ የድርጅት መልእክት አይደለም። ይህንን ለምን እንደምላችሁ ታውቃላችሁ? ጠቃሚውን ነገር የነከሌ ያርጋችሁ እንዳትጠፉ ነው። ምናልባት ከሞታችሁ በኋላ በሲኦል ውስጥ ስትሆኑ እኔ እኮ ኢየሱስ የጴንጤዎች መስሎኝ ስለ አንድ ኢማም በዩቱብ ላይ ምስክርነት ሰማ ነበር። በጣም የታወቀ ነው። ወንጌልን የሚቃወም የነበረ ኢየሱስ አልሞተም ብለው ያምናሉ። ስለ ሥላሴም የተዛባ ነገር ነው መጽሐፋቸው የሚያስተምራቸው። ዘመኑን ሁሉ እሱ እውነት ያለውን ግን ስህተት የሆነውን እውቀት ለመሞገት እውነት የሆነውን ነገር ስህተት አድርጎ የሚያስተምር ሰው ነበር። በሆነ አጋጣሚ እያስተማርኩ እያለ የሀርት አታክ ገጠመኝና ወለል ላይ ወደኩኝ። ወደ ሆስፒታል ስወሰድ እንደደረስኩኝ ነፍሴ ከስጋዬ ተለየች አለ። በነሱ አቅጣጫ ሞቷል አለቀለት ብባልም ከስጋዬ ውስጥ ሌላ የተለየ መንፈሳዊ የሚቀጥል አካል ደግሞ ኖሮኝ አገኘዋለ። ዶክተሩ አናውንስ አረገ መሞቴን። ከዛ በዛ ሁኔታ ወደ ሌላ ዓለም ሄድኳለ። የትምህርት የትክክል አለመሆን ገና ስወጣ ነው ቻሌንጅ ያረገኝ። ናኪራ እና አኪራ የሆነ ብቻ ሁለት የመላእክ ስም አሉ። ስትወጡ ነፍሳችሁ ከስጋችሁ ሲለይ እነሱን ዌልካም የሚሏችሁ ከሚጠይቋችሁ ጥያቄ መልስ የተነሳ ቦታችሁን ይወስኑታል ነው። እነሱም መላእክት አልነበሩም። ከዚያ ወደ ሌላ የሚዘገንን ነገር ውስጥ ሄዱ። ጨለማ። ይሄ በምድራችን ብርሃን ሳይኖር ሲቀር ወይም ፀሐይ ስትገባ የሚመጣው ጨለማ አይደለም። መንፈሳዊ የሆነ የሚዳሰስ አይነት ኤክስፕሌን የማይደረግ ጨለማ ውስጥ ራሴን አገኘሁት። ከዛ ሌሎች ደግሞ በዚያ ኮመንተሪ የጻፉልን ሜንቱር ያደረጉን አስተማሪዎቻችን ሙስሊም ስኮላሮች ነበሯል። ይሄ አልአዛር በሚባል የሙስሊም ዩኒቨርሲቲ የተማረ ነው። ከሃይማኖት አንጻር ብዙ ጥልቅ እውቀት ያለው ሰው ነው እና በዚያ በጨለማ ውስጥ አገኘኋለ። የነሱ መንፈሶች በዛ ነበሩ አለ እና ሁሉም ይጸጸታሉ አለ። ኢየሱስን ለሆነ ሃይማኖት ሰተነው እዚህ ያውም ስንቃወመው ኖረን መጨረሻችን ይሄ ነው። ያ ሰው ከቆየ በኋላ የሚዘገንነውን ቦታዬ። ከዚያም ወደ ሌላ ስፍራ ሲሄድ ደግሞ በአክራሪነታቸው የገደሏቸው ሰዎች መንፈስ ደግሞ በደስታና ኢየሱስን በማመን የሞቱ ሁሉ በስም እየጠቀሰ ይናገራል። ይከራከራቸው፣ ይንቃቸው የነበሩ ሰዎች። እኔ እድለኛ ሆኜ እንደገና ወደ ስጋዬ መጥቼ መግባት ቻልኩና ከዚያ በኋላ አስተካከልኩ። ሕይወትን በትክክለኛ መንገድ መምራት ጀመርኩ። ለሆነ የሃይማኖት ድርጅት የሰጠሁት መጽሐፍና ያ እውነት ለሁላችን የተሰጠ የእግዚአብሔር መልእክት እንደሆነ ገባኝ። እግዚአብሔር የተመሰገነ ይሁን። ስለዚህ ያ ሰው ከተመለሰ በኋላ የሚያምነውን አስተካክሎ ዋጋ ከፍሎ ከተከበረበት ቦታ ሚስቱን ፈታው፣ ልጆቹ ማን ብለውት ኮሚኒቲ ሁሉ አባሮት መኖር ጭንቅ ሆኖበት ሌላ ሀገር ሄዶ በክርስቶስ አምኖ እያገለገለ ይኖራል። ዛሬ ልላችሁ የምፈልገው ነገር የማስተምራችሁ ትምህርት ከሃይማኖት ድርጅት ውጭ በሆነ መንገድ መልእክቱን እንድታስቡ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አንድ ክፍል ላንብብና ሁላችንም ጌታ እንዲያስተምረን እንጸልያለን። ክብር ለእግዚአብሔር ይሁን። ስለ ዳግም መወለድ ነው ማስተምራችሁ። በጣም
መሰረታዊ ጥያቄዎቻችሁን የሚመልስ ነው። እግዚአብሔር የተባረከ ይሁን። ያንን ጥያቄ በእያንዳንዱ ነገር ለካም እንዲህ ነበር የምትሉትን ሐሳብ ታገኛላችሁ። እግዚአብሔር የተመሰገነ ይሁን። የመልእክታችን ርዕስ ከዳግም መወለድ እስከ ሙታን ትንሣኤ ይላል። እዚህ ጋር አስቀምጬላችኋለሁ። ከዳግም መወለድ እስከ ሙታን ትንሣኤ ወይም ዳግም መወለድና የሙታን ትንሣኤ። ዳግም መወለድ ገና ሳንሞት በመንፈስ የምናደርገው ትንሣኤ ነው። ሁለተኛው ደግሞ የሙታን ትንሣኤ ደግሞ ጌታ ኢየሱስ ሲመጣ በመጨረሻው ዘመን አምነው የሞቱም ሳያምኑ የሞቱም ኃጢአተኛ ሆነው የሞቱትም ይነሳሉ። አምነው የሞቱ ለሕይወት ትንሣኤ፣ ለሽልማት፣ ለክብር ይነሳሉ። ሳያምኑ የሞቱ ደግሞ አካል እንደገና ለብሰው በገሃነም ደግሞ ለመጣል ይነሳሉ ማለት ነው። እነዚህ ለፍርድ ነው የሚነሱት፣ እነሱ ለዘላለም ሕይወት ነው የሚነሱት ያመኑት። ስለዚህ በጣም ሲሪየስ ቁም ነገር ያለው መልእክት ነው የምነግራችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ይህንን ክፍል እናንብብና እንቀጥላለን። ዮሐንስ ወንጌልን ነው የምናነበው። እዚህ ስክሪኑ ላይ ስታዩት ከሆነ ጋዜጣ የሆነ ነገር የተወሰደ እንዳይመስላችሁ የመጽሐፍ ቅዱስ ቃል ነው። ቼክ ልታረጉ ትችላላችሁ። በዚህ መልኩ እዚህ ባለ ስክሪን ማንበብ እንድትችሉ ነው። ክፍሉ ምንድነው የሚለውን ከምዕራፍ 1 ጀምሬ ላንብብና እንጸልያለን። ክብር ለእግዚአብሔር ይሁን። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ቀጥሎ ያለውን ነው። ኒቆዲሞስም ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኢየሱስም ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። እንጸልይ ሁላችንም። ወገኖቼ እግዚአብሔር በመንፈሱ በኩል ነው የሚያስተምረው። አስተማሪው ቆሞ ቢናገርም ልክ እንደ ሌላ ትምህርት አይደለም የሚያስተምረው፣ እንደ ፊዚክስ እንደ ኬሚስትሪ አይደለም። የእግዚአብሔር ቃል በእግዚአብሔር መንፈስ በኩል ባለ እርዳታ ነው አስተማሪው የሚያስተምረውና ሁላችንም እኔም ይግባኝ እባክህ ይህንን ሰው ተጠቀምበት ብላችሁ ጸልዩ። እኔም ደግሞ ጌታ ለእናንተ ጥቅም እንዲረዳኝ ማስተማር እንድችል ይህን ጸጋ እንዲሰጠኝ ጸልያለሁ። ጌታ ሆይ እናመሰግናሃለን። ቃልህን ግለጥልን። ስለ መጽሐፍ ቅዱስ በዚያው ስላለ የድል መረጃ ከሱም ጋር እንድንገናኝ ስለ ረዳሃን ተመስገን። ቃልህን ግለጥልን። የዲያብሎስ የርኩሳን መናፍስት በቃሉ የሚገኘው ድል እንዳይገለጥልን የሚያደርግ ተጽዕኖ ሁሉ በኢየሱስ ክርስቶስ ስም የታሰረ ይሁን። እኔ ለመናገር አድማጮች ለማስተዋል ጸጋ እንዲሰጠን በኢየሱስ ስም ጸልያለሁ። እየሰሙ እንዳያስተውሉ የሚደረግ የአጋንንት ድንዛዜ ሰው ሰምቶ ሲያመልጥ ባርነቱን እምቢ ስለሚል የሚገዛ ክፉ መንፈስ የሰዎችን ጆሮ፣ አእምሮ ሁሉ አሳውሮ ለእውነት ልባቸውን ዘግቶ እውነት ሲነገር እንዳያስተውሉ ለነሱ እንደሚያስፈልግ እንዳይመስላቸው በሚያደርግ ማታለል እየገዛቸው ሊኖር ስለሚፈልግ ይህ ተጽዕኖ ከሰው ሁሉ ላይ ተነስቶ የሚጠቅመን የነጻነት ምንጭ የሆነ መልእክት በኢየሱስ ስም በነጻነት በብዙ ረሃብ በብዙ ጥማት እንድንሰማ አቤቱ መንፈስህ እንዲረዳን ይህንን የሚከላከል የጠላት የዲያብሎስ ሥራ ሁሉ በኢየሱስ ስም የታሰረ ይሁን። ቃልህን ግለጥልን በኢየሱስ ክርስቶስ ስም አሜን። ክብር ለእግዚአብሔር ይሁን። ዛሬ በሚኖረን ትምህርት ዮሐንስ ወንጌል ምዕራፍ 3 ነው የምንማረው። የምንጀምረው
የሁለቱን ሰዎች ንግግር ነው የምናየው። እግዚአብሔር የተመሰገነ ይሁን። ኒቆዲሞስና ኢየሱስን ነው የምናየው። የእነሱን ንግግር ነው። አንዳንድ ጊዜ ክፍሉን ስናነበው ኒቆዲሞስ የሚባል አንድ ሰው ነበር አይነት ይናገራል እና በዛ ንግግር ውስጥ ምናልባት ተረት እንደማውራት ሰዎች ሲተኙም ይወራላቸው፣ ለልጆች ታሪክ ታወሩላቸዋላችሁ፣ በዛው እንቅልፍ ይወስዳቸዋል። ለዛ አይነት የሚነበብ አይነት ንግግር ይመስላል። አንድ ሰው ነበረ። ያንን መጽሐፍ ያንን ክፍል ወስደን ለምንድን ነው በዚህ በ21ኛው መቶ ክፍለ ዘመን ከ2000 ዓመት በፊት የነበረን ክስተት የምናነበው? ከሱ ነው የምጀምረው። አሁን ልባችን እንዲከፈት ጊዜ እንድንሰጥ የዚህ ሰው ወደ ኢየሱስ መጥቶ ያወራውን ወሬ ኢየሱስም ለሱ የመለሰለትን መልስ ለምንድን ነው እንደ ቁም ነገር ቁጭ ብለን የምንሰማው? ይህንን መጠየቅ ይኖርብናል። ምክንያቱም መጽሐፍ ቅዱስ ውስጥ ያሉ የተጻፉ ታሪኮች ሁሉ ለጥቅማችን ተጽፏል። መጽሐፍ ቅዱስ ሰዎች ኢየሱስን ላይቭ አግኝተው የጠየቁና መልስ የተቀበሉ ሰዎችን ታሪክ ነው የጻፈው። አሁን ኢየሱስ በነበረበት ዘመን ብትኖሩ ልትጠይቋቸው የምትመኟቸው ነገሮች አሉ። እንዲያው አንዳንድ ጊዜ እግዚአብሔርም አውቆ ሰማዩን አርቆ ይላሉ ሰዎች። ለምን ፈልገውታል ማለት ነው። እግዚአብሔር ቢገኝ ምን ትጠይቁታላችሁ? እንደሱ ብዙ ነገር ነው መጠየቀው ነው። ስለ ፍትህ፣ ስለተለያየ ነገር ልትጠይቁ ትችላላችሁ። እግዚአብሔር ሲገኝ ልትጠይቁት የምትፈልጉት ብዙ ነገር አለ። ግን እንደ መታደል ሆኖ ግን እኛ ልንጠይቀው የምንችለውን ነገር ሌሎች ሰዎች ምን አድርገዋል? ጠይቀዋል። ኢየሱስን በአካል አግኝተውት እኛ ብንገኝ ልንጠይቀው የምንችለውን ጥያቄ ጠይቀዋል። የእኛኑ አይነቱን ጥያቄ ወስዶ ደግሞ ምን አድርገዋል? መልስ ሰጥቷል። ስለዚህ አንዳንድ ጊዜ የኢሚግሬሽን ኢሹ ቢኖራችሁና አዲስ ፕሬዚዳንት ቢመረጥ ኢንተርቪው ሲደረግ አፍጥጣችሁ ታያላችሁ። ጋዜጠኛው ይህን በጠየቀው ሰውየው የሚሉትን ብናቅ ምናምን። ስለዚህ ጸጥ በሉ እንስማ። የሁለቱን ሰዎች ኢንተርቪው የጠያቂውና የጠያቂው መልስ የእኛን ፊውቸር የሚወስን ከሆነ አፍጥጠን ነው የምንሰማው። እዚህም ላይ የምናየው ጥያቄና መልስ የእኛንም ፊውቸር የሚወስን ነው። ከሞት ወዲያ ሕይወት አለ ወይ? ወደ እግዚአብሔር መንግሥት እንዴት ነው የሚገባው? መንፈሳዊ ሞት ምንድን ነው? መንፈሳዊ ትንሣኤስ? ዳግም መወለድ ምንድን ነው? ሰው በምንድን ነው ዳግም የሚወለደው? ትርጉሙ እንዴት ነው የሚወለደው? መወለድስ ያስፈልጋል ወይ? ዳግም መወለድ አንዴ ተወልጃለሁ፣ ደግሞ እንደገና የምን ዳግም መወለድ ነው? እነዚህ ሁሉ ጥያቄዎች አሉ። አብርሃም ሊንከን የሚባል የአንድ ዘመን የነበረ የአሜሪካ ፕሬዚዳንት መጽሐፍ ቅዱስ ልክ በቤታችን መስኮት ውጩን እንደምናይ መጽሐፍ ቅዱስ የመንፈሳዊውን ዓለም የምናይበት መስኮት ነው ብለው ተናግረዋል። ልክ መስኮት መንጋቱን ሻተሩን ከፍተን ወደ ውጭ እንደምናይ ያ መስኮት አሻግረን ማየት እንደሚያስችለን መጽሐፍ ቅዱስ ከሞት በኋላ ሕይወት አለ ወይ? ሳይንስ ያለውን ነገር ነው ዲስከቨር አድርጎ የሚነግረን። ከሞት በኋላ ስላለው ነገር ሳይንስ መረጃ አይሰጠንም አይደል? እነዚህን ጥያቄዎች ሁሉ እንጠይቃለን። ከሞት በኋላ ሕይወት አለ። ያ ሕይወትስ ምን ይመስላል? እና መጽሐፍ ቅዱስ ብዙ የሕይወት ጥያቄዎችን መልስ ጽፎልናል። ለምሳሌ ዘፍጥረት ተጽፎልናል። የትውልድን ጅማሬ፣ ሰማይና ምድር እንዴት ተፈጠሩ፣ በውስጡ ያሉት ነገሮች እንዴት ተገኙ፣ እነዚህን ሁሉ ነገሮች ጽፎልናል። ያንን እውነት ወስደን ነው የምንጠቀመው። ስለዚህ መጽሐፍ ቅዱስን ባነበብን ቁጥር በአስፈላጊ መረጃዎች የምንሞላና ነጥተን ከክፉ ራሳችን የምናድንበት መጽሐፍ ቅዱስ ታማኝ ነው። የሰዎችን ብርታትም ድካምም ጽፎልናል። ብርታትን ወስደን ድካምን ደግሞ እናመልጣለን። አንድ ጊዜ ወደ ካናዳ ሄጄ የሆነች ሴትዮ ከፊቴ ትሄዳለች እና በረዶ ወርዷል።
ከውስጥ ያለው እንደ መስታወት ሰርቷል፣ ከላይ ደግሞ ጨምሮበታል እና የት ጋ መርገጥ ሴፍ እንደሆነ ለማወቅ በጣም አስቸጋሪ ነበር። ግን ከፊቴ የምትሄድ አንዲት ሴት በጣም በሚያስደነግጥ ሁኔታ ወደቀች። በመውደቋ ባዝንም አሪዮኬ ምናምን ብዬ ከጠየቅኩ በኋላ ግን ምን ተማርኩኝ? የት ጋ ብረግጥ እንደሚጥለኝ፣ የት ቦታ ደግሞ ሴፍ እንደሆነ እሷ የረገጠችውን አትሊስት መርገጥ እንደሌለብኝ ከዛ እውቀት ወሰድኩ ማለት ነው። መጽሐፍ ቅዱስ እንደሱ ነው። ማን ምን ጋዳለጠው፣ ማን ምን ረግጦ ነው የተፈጠፈጠው፣ እሱን አይተን የተረገጠውን ላለመርገጥ ነው። መጽሐፍ ቅዱስ ይህን ነገረናል። ስለዚህ እነዚህ ሰዎች ቁጭ ብለው ነው የሚያወሩት። ደግሞ ደስ የሚለው ነገር ሰውና ሰው ብቻ አይደለም የሚያወራው። ሰውና አምላክ የሆነ ኢየሱስ አለ። ሰው ብቻ የሆነ ደግሞ የሃይማኖት መሪ ነው የሚጠይቀው። መቼም ይሄ ጥያቄና መልስ በጣም ሲሪየስ የሆነ ጥያቄ ነው። በጣም አስፈላጊ የሆነ ሰው ነው ኢየሱስን ለመጠየቅ የመጣ ዋና ሰው። ከሃይማኖትም እግዚአብሔር የመረጠውን የሃይማኖት ስርዓት የሚመራ ባለቤቱ እግዚአብሔር የሆነ በብሉይ ኪዳን በሲና ተራራ የተሰጠን ሕግ የሚከተልን ሕዝብ ተጠርቶ ከቤተሰቦቹ በመጣ የአገልግሎት ጥሪ የሚያገለግል ሰው ነው ኢየሱስን የሚያወራው። አሁን ኒቆዲሞስ ባይሆን ኖሮ አይ አሕዛብና ኢየሱስ ካወሩ ዳግም መወለድ ለአሕዛብ ነው እንል ነበር። ዋናውን የእስራኤል መምህር የሆነውን። ለዚህ ነው ኢየሱስ በኋላ ገብተን ስናነብ ይጠይቃል ጥያቄና ባልገባው ጊዜ አንተ የእስራኤል መምህር ስትሆን ይህንን አታውቅምን ይላል። ወገኖቼ የሌላ አገር ሃይማኖት መምህር መሆንና ባለቤቱ እግዚአብሔር የሆነ ሃይማኖት መሪ መሆን ልዩነት አለው። ይሄ በጣም ሲሪየስ ነገር ነው። በምድር ላይ ያሉ ሃይማኖቶች ሁሉ መጽሐፋቸውም ስርዓታቸው እግዚአብሔር አይደለም ባለቤቱ የሆነ እምነትና ስርዓት መጽሐፉ የሚለውን አይነት የሚያደርጉ ሰዎች መጽሐፋቸው የእግዚአብሔር መጽሐፍ ከሆነ በእግዚአብሔር መንፈስ እስትንፋስ እርዳታ የተጻፈ መጽሐፍ ከሆነ የሚከተሉት የዛ ሃይማኖት ባለቤት ምንጩ እግዚአብሔር ነው። እንዳለመታደል ሆኖ በምድር ዙሪያ ባለቤቱ እግዚአብሔር ያልሆነ ሃይማኖት፣ ባለቤቱ እግዚአብሔር ባልሆነ መጽሐፍ ስለሚመሩ እስኪደክሙ ድረስ ስርዓት ቢያረጉም በእግዚአብሔር ዋጋ የላቸውም። መጽሐፋቸው መንግሥተ ሰማይ የማያስገባ ነገር ነግሯቸው እሱን አጥብቀው እያደረጉ ሲሞቱ ሲኦል ይገባሉ። አይ በቃ ይህን ነው አያችሁ፣ እየመለሰ መሄድ ዳግም መወለድ እና የእስራኤል መምህር በዛ ጊዜ ትልቅ ፖዚሽን ያለው አንድ አስተማሪ ሲያስተምር ሮማውያን እነዚህን ሰዎች ነው ቀኝ በገዟቸው አይሁዳውያን መካከል እነሱ ነው የሚሾሙት። የሃይማኖት መሪዎች ናቸው፣ ዳኞችም ነበሩ። አሁን እንደ ሱፕሪም ኮርት 9 ሰዎች እንደሚባሉ ከነሱ አይነት ሰዎች አንዱ አይነት ሰው ነው። ይሄ ዋና ሰው ነው ኢየሱስን ሊጠይቅ የመጣ ሰው ሁሉ የሃይማኖት መሪ ከዚህ መማር አለበት። በጣም 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 ጠንቃቃ ሰው ነው። የያዘው ነገር በእግዚአብሔር ቃል ፈትሾ የመጣ ነው። ኢየሱስ ክርስቶስ መጥቶ ተአምራት ሲያደርግ ድንቅ ሲሰራ ጥያቄ ውስጥ ገባ። ሰፈሩ ባያከብረውም ቢንቀውም ይሄ የተናቀው መሲህ አዳኝ ከሆነ ሉዝ እንዳላረግ ብሎ ሊያጣራ ነው የመጣው። ከዚህ በፊት ደቀ መዛሙርቶቻቸውን ነው የሚልኩት። ብዙ ጊዜ ይመጡና ለላኩን መልስ እንድንሰጥ አንተ ማነህ ይሉታል። አሁን ግን መጥቶ ኢየሱስ ክርስቶስን ልክ የሃይማኖት መሪ ስለሆነ ምእመኖቻቸው በዚህ በመጣው ሰው አፌክት ስለሚሆኑ በትክክል አውቆ ማውገዝም ኃላፊነት ነው። ለዚህ ነው አንዳንድ ጊዜ መልእክታችን ብዙ ጊዜ የሰው ሃይማኖት ውስጥ ገብተህ ለምንድን ነው የምትፈተፍተው ይላሉ። መጀመሪያ እርግጠኞች ሆነን ወንጌልን ተከትለን የህይወት ለውጥ ካገኘን ሌሎች ሰዎች አዌር እንዲሆኑ ከድንበር አልፈን ለሰዎች እንናገራለን።
ምናልባት የሚያሳስት መልእክት ተቀብለው ያንን ሃይማኖት የሚከተሉ ሰዎች ያነበቡት የተከተሉት ነገር ልክ ካልሆነና እኛ ሕይወትን አግኝተን እርግጠኞች ከሆንን በጣም ፖላይት በሆነ መንገድ በአክብሮት ያንን የመንካት ኃላፊነት አለብን። ምናልባት በዛ ሃይማኖት ወንድሞቻችን አሉ፣ እህቶቻችን፣ አክስቶቻችን አሉ። ስለዚህ ነው ዘልቀን የምንገባው። መጽሐፍ ቅዱሳዊ ነው የማያድነውን ነገር ማውገዝ። እንዳለመታደል ሆኖ ግን ሰው ስህተት ይዞ ስህተቱን እንደ እውነት አምኖ የስህተቱ ጠባቂ ሲሆን የእውነት ጠላት ይሆናል። አሁን ሰዎች እጃቸው ያለ ነገር ስህተት ከሆነ ስህተቱን እንደ ትክክል ካሰቡት እሱን ለማስጠበቅ እውነትን ማጥፋት ይጀምራሉ። ልክ ኢየሱስ እውነተኛ ጌታ አዳኝ ሆኖ እያለ እሱን ሚስአንደርስታንድ ያደረጉ ሰዎች ስለ እግዚአብሔር ብለው ሁለተኛውን የሥላሴ አካል ለእግዚአብሔር ሰቀሉት አይደል? ይሄ ነው የሚሆነው። እውነተኛ ከሆን በመንፈስ ተረድተን ሕይወት ካገኘን ሌላው ያድናል ብሎ የያዘውን ነገር መናገር አለብን። የያዝከው ነገር አያዋጣህም፣ ሲኦል እንዳይገቡ ማስጠንቀቅ ይኖርብናል። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄ ሰው ማውገዝ ነበረበት። የጠራ ነገር ተቀብሎ መጀመሪያ ደቀ መዛሙርቱን ላከ፣ ሪፖርት ነገሩት። ውሃ ወደ ወይን ጠጅ ስለተቀየረበት ነገር፣ የሞተ ስለተነሳበት፣ ወየው ወየው እያለች ደረቷን የምትደቃ አንዲት መበለት ሴት አንድ ልጇ ሞቶባት ወደ ቀብር ሲሄዱ ሬሳውን ገና ሳይነካ ቃሬዛውን ነክቶ ወደ ሕይወት መለሰው። የሞተ 4 ቀን የሆነ አስከሬን ተነሳ። ብዙ ተአምራቶች ተደርገው ስላየ ይሄ ሰው ሰፈሩ ባይቀበለውም መሲ ቢሆንስ ብሎ አሰበ። ከዚህ ነው የምንጀምረው ወገኖቼ። ይህንን ምላችሁ በኋላ ገብቼ የማዘጋጀው መልእክት የመስማት አፒታይት ካጣችሁ ትተውታላችሁ። አያችሁ፣ ትተውታላችሁ። ስለዚህ ነው ይህንን መንደርደሪያ ሐሳብ የማስተምረው። መግቢያዬ ይህን ብቻ ተናግሬ ነው መጨረሰው። ስለዚህ እንዳትተውት ይህንን መልእክት እንዲገባችሁ እና ኒቆዲሞስ ይህንን ለማጣራት መጣ። ቼክ አርገው። አንዲት እህት እንደዚህ ያለችኝ፣ ቴዎሎጂ ኮሌጅ ገባንና አንድ በጣም ታማኝ የሆነ ሁሉንም ነገራችንን ስሙ የማይል የቴዎሎጂ ስኩል አስተማሪ ምን አለን አለች፣ እንግዲህ ብዙ አይነት አስተማሪዎች አለን፣ ስናስተምራችሁ በእናንተ ደግሞ መንፈስ መለካት ይኖራል እና ለአእምሯችሁ አለ ፍሌክሲብል ክዳን አብጁለት አለ። ከፍታችሁ ሁሉን አታስገቡ፣ ደግሞ ዘግታችሁ መልእክት አያምልጣችሁ። መዘጋት በቀላሉ መከፈት የሚችል አርጉት። እንደ ቃሉ ካልሆነ ሪጀክት ታረጉታላችሁ። እንደሱ ነው። ሁል ጊዜ በዛ መንፈስ ነው። ዘግተንም ከፋፍተንም አይደለም፣ እንደ ቃሉ እንመረምራለን። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ ወደ ኒቆዲሞስ ወደ ኢየሱስ መጣ። አንዳንድ ጊዜ ወገኖቼ እውነትን ሰይጣን ያስከብርና ያስንቅና ስህተትን ያስከብራል። በጣም አደጋ ነው። አንዳንድ ጊዜ የተከበረ ስህተት አለ፣ አንቱ የሚያስብል ግን ስህተት ነው። ጳውሎስ ለአባቶች ወግ ከመጠን ይልቅ እተጋ ነበራል። ለምን አይነት ወግ? ለአባቶች ወግ። በኋላ ነው በደማስቆ ሲሄድ ኢየሱስ በታላቅ ብርሃን ተገልጦ እውነትን ሲነግረው ወግንና ወንጌልን ለየ። አያችሁ፣ ያ ወግ የተከበረ ሆኖ በስርዓት እንዲያውም አንድ ጊዜ ምን ሆነ መሰላችሁ? ማርቆስ 7 ላይ ሄዳችሁ ከቁጥር 1 ጀምሮ ስታነቡ ኢየሱስ ክርስቶስን የሚከተሉ ደቀ መዛሙርት በእርሻ መካከል ይሄዱ ነበርና እሸት ወስደው አሽተው በሉ እና እጃቸውን ሳይታጠቡ ነው። እና በዛ ጊዜ ከሕይወት ንጽሕና ጋር የሚገናኝ ስርዓት ነበር። የማንጻት ስርዓት ነበር። ሰዎች እግሮቻቸውን እጆቻቸውን ሲያጥቡ የሕይወት ንጽሕና አድርጎ እስከ ማሰብ ድረስ። ስለዚህ
ማድጋቸውን አልጋቸውን ሁሉ ያጥባሉ። ያንን ከሕይወት ንጽሕና ጋር ያያይዙታል። ስለዚህ ኢየሱስ ክርስቶስ ምን አላቸው? አዎ ሳይታጠቡ በሉ አላለም። ያንን አጋጣሚ ተጠቀመና እናንተ ስለምን በወጋችሁ የእግዚአብሔርን ቃል ትሽራላችሁ አላቸው። አንድ በዛ ሰፈር የሕይወት መንጻት ምክንያት ተደርጎ የሚቆጠር ስርዓት አለ። ግን መጽሐፉ የሚለው አይደለም። በሆነ ዘመን በሆነ አካባቢ የሚፈጠሩ ሃይማኖታዊ ስርዓቶች አሉ። የሆነ አገር ስትሄዱ፣ የሆነ አካባቢ ስትሄዱ የሚታመን እምነት አለ። አንዳንዱን አጋንንት ወንጌልን ለማስረሳት የሚያመጣው ነው። ወደ ጂንካ አካባቢ ለማገልገል ሄጄ የፊት ነው የታችኛው ይሁን የላይኛው መንጋጋ ፈጥኖ የበቀለበት ሰው ገደቢስ ስለሆነ ተብሎ በጦር ተወግቶ ይጣላል። ጎጂ በዓላት አሉ። እነዚህ ነገሮች በጣም ሲሪየስ ናቸው። አንዳንድ ጊዜ የማያድን ነገር ሁሉንም ሰብስበን አብረን መሄድ አይቻልም። ለምሳሌ ወደ ቀኝ የሚያስኬደው መንገድ የምንሄድበት ቦታ ብንወስድ ኖርዝና ሳውዝን ሃይዌይ ላይ ከፍለን የምንሄድ ከሆነ የሚወስደን መንገድ ኖርዝ ከሆነ ሳውዝንም ደግሞ ማገናኘት አንችልም። አንዱን መምረጥ ይኖርብናል። ለዚህ ነው እውነትና መንገድ እኔ ነኝ፣ ከኔ በቀር ወደ አብ የሚወስድ ሌላ መንገድ የለም ማለት። አንዳንድ ጊዜ የተሳሳተ መንገድ ስትይዙ መሄድ ያለባችሁን ሉዝ ታረጋላችሁ። ግልጽ ነው ምለው ነገር፣ ያንን ሉዝ እናረጋለን። ስለዚህ ኮምፕሮማይዝ አይደረግ። የሃይማኖት እምነቶችን አቻችሎ መሄድ አይቻልም። መምረጥ ይኖርብናል። አንዳንድ ጊዜ ከሲልቨር ስፕሪንግ አሜሪካን ሀገር ሜሪላንድ ስቴት ሲልቨር ስፕሪንግ ወደ ቨርጂኒያ ወደ ሌላ ስቴት ለመሄድ በጣም የተቀራረበ ስለሆነ ስንሄድ እንደ ሰዓቱ የሚወሰን ነው እንጂ 3 መንገዶች ይኖራሉ። ራሽ አወር ሲሆን ትራፊክ ያለበት ጊዜ የምንመርጠው መንገድ አለ። እነዚያ 3 እና 4 መንገዶች ለቨርጂኒያ ጉዟችን በጣም ጠቃሚ ናቸው። ስለዚህ ትራፊክ ሲሆን ይሄኛውን ሳይሆን ሃይዌዩን እያልን ካፒቶል የሚባል አለ፣ ራክሪክ የሚባል አለ፣ የሆነ ጫካ ውስጥ የሚሄድ ብቻ። እነዚህ መንገዶች ከመጨናነቅ አድነው የተባለው ጋር ያደርሱናል። ወደ እግዚአብሔር አብ ለመድረስ ግን መንገዱ አንድ ብቻ ነው። ለዚህ ነው ኢየሱስ እውነትና መንገድ እኔ ነኝ፣ ከኔ በቀር ወደ አብ መድረስ አይቻልም አለ። የቨርጂኒያ መንገድ ድልድይ ኖሮት አንድ ብቻ ቢሆን ሌላ አለ ብለን ብንሄድ እንጠፋለን ማለት ነው። እንደ መታደል ሆኖ ግን ወደ ቨርጂኒያ ከሜሪላንድ ለመሄድ 3ና ማላቀውም ሌላ 4ኛ ሊሆን ይችላል። ሁሉም ወስዶ እዛ የምንፈልገው ያደርሰናል። ወደ እግዚአብሔር አብ ለመድረስ ግን ጌታ ኢየሱስ ለእኛ መሞቱን አምነን ከእግዚአብሔር ጋር ታርቀን መሄድ ስላለብን መንገዱ አንድ ብቻ ነው። ከዚህ መንገድ ውጭ ሌላ እንደሚያድን ካሰብን ከስረናል። እሱን ስናረግ ደግሞ እውነተኛውን መንገድ ሉዝ እናረጋለን። አሁን የጀመርኩት ኒቆዲሞስና ኢየሱስ ይህንን ሲያወሩ ኒቆዲሞስ ማጣራት ፈለገ፣ ቼክ ማድረግ ፈለገ። አትፍሩት ወገኖቼ፣ እውነትን መፈለግ አትፍሩ። አይ ይሄ ነገር እንዳያሳምነኝ እንዴ፣ ካሳመነን ከገባን ጠቃሚ ሆኖ ካገኘነው ሕይወት ሊሰጠን ከቻለ እሱን ማናስተናግድበት ምንም ምክንያት የለም። የያዝነውን ነገር ቼክ ማድረግ ይኖርም። ጳውሎስ የእግዚአብሔርን ጸጋ አልጥልም አለ። ከዚህ በፊት እጁ የማያድን ነገር ይዞ ነው የኖረው። እዚህ ጋር አሁን ሪሞት እንትን አለ እጄ ላይ፣ ሌላ ዕቃ መቀየር ብፈልግ እሱን አስቀምጣለሁ። እጄ አንድ ነገር ነው የሚይዘው። ስለዚህ የያዝነው የክርስቶስ መንገድ ካልሆነ እጃችን በማያድን ነገር ቢዚ ሆኗል ማለት ነው። ለዚህ ነው ይዞት የነበረው ወግና ስርዓት ነበረው። ለዚህ ነው ቅድም በነገርኳችሁ ስለምን የእግዚአብሔርን ቃል ስለ ወጋችሁ ትሽራላችሁ። የዛ ሰፈር ወግ ከእግዚአብሔር የተሰጠ አይደለም። እዚህ ጋር ኢየሱስ ያመጣው የወንጌል አገልግሎት አለ። ወጉን ሲያከሩ ግን የሚጥሱት ነገር አለ። ለምሳሌ በሙስሊም መጽሐፍ ስትሄዱ
በጣም ሲያከሩ በጣም ቅዱስና መጽሐፉ የሚያዛቸውን ነገር መሆን ከተቻለ እንደ ኦሳማ ቢንላደን ነው። ኦሳማ ቢንላደን ኃጢአተኛ ሆኖ አይደለም፣ በዚያ ሃይማኖት ሂሮ ነው። መጽሐፉን በጣም አንብቦ ፕራክቲካል የሆነ ሰው ማለት ኦሳማ ቢንላደን ነው። ከዛ መልስ ለዘብ ያለ ሰው ነው አብሮን የሚኖረው በዚህ እምነት ውስጥ። ኦሳማ ቢንላደን ግን ያነበበው መጽሐፍ ፕራክቲካል እንዲሆን ሲያደርግ ሕፃናትን፣ አረጋውያንን፣ ሕዝብን ፈጅ አይደል? ለሃይማኖቱ ሂሮ ነው። ሃይማኖቱ በሰጠው መጽሐፍ ያደረገው ነገር ግን የእውነተኛውን መጽሐፍ ሕግ እንዲሰባብር አድርጎታል። አሁን ከእግዚአብሔር ባልሆኑ ነገሮች መከተል ስንጀምር ሕይወታችንን በሚወስን በእግዚአብሔር መንግሥት ለመዳን የሆንን ነገር ያስጥለናል ማለት ነው። ይህን ለማብራራት ስለ ወጋችሁ የእግዚአብሔርን ቃል ትሽራላችሁ። ያ ወግ ሲደረግ ለምሳሌ ለሌሎች ነገሮች ስንሰግድ ምን እንሰብራለን? ለእግዚአብሔር ለአምላክ ብቻ ስገድ የሚለውንና ምርታችንን ላይፋችንን የሚወስን እንዲያውም ይህንን ያደረክ ጊዜ ጠላቶች መጥተው ይጨርሱሃል። ብዙ ጊዜ እስራኤል ነገስታት እንዲፈጇቸው እግዚአብሔር አሳልፎ ሰጥቷቸዋል። አስጠንቅቆ የገባችሁበትን አገር አማልክት ካመለካችሁ እኔ ለጠላቶቻችሁ አሳልፌ እሰጣለሁ። ስለዚህ ይሄንን ማመን በሕይወታቸው፣ በጤንነታቸው፣ በጦርነት ጊዜ ባለ ጦርነት ትግል ውስጥ ወሳኝ ነው። እግዚአብሔርን ትተው ሌሎችን አማልክት ሲያመልኩ ሕይወት አደጋ ውስጥ ነው። ስለዚህ ዘዳግም 6 ሰዎች እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ አምላክ ነው፣ እርሱን ብቻ ለእርሱ ብቻ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ፣ ስገድ የተባለው ለሱ ነው። ይህንን ለልጆች ንገር። ወገኖች አባወራዎች ናችሁ፣ ማወራዎች ናችሁ፣ ሲሪየስ ሁኑ። ብዙ ጊዜ አባወራዎች ለልጆቻቸው ለቤተሰብ ጠንካራ የገቢ ምንጭ የሚያመጣ አባት ለመሆን ከመትጋት በላይ በዚያ አቅጣጫ ስላለው መልካም ነገር አንብበው የጠራውን መልእክት አንብበው ራሳቸውንም አድነው ሌሎችንም እንዲድኑ አያረጉም። ፕሊስ የኛ አባት አባወራው በደህና ቀን ወንጌልን አጥርቶ ሰማ። የአንድ የሎዛ ማርያም ደብር መርጌታ የነበረ ሰው ነው አባታችን። አሁን ወደ ጌታ ሄዷል። ወንጌልን ጓደኞቹ ሰበኩት። የእሱ ሕይወት ተለወጠ። በመንፈስ ቅዱስ ተሞላ። ከዚያ ሚስቱን ደግሞ ሰብኮ አዳናት። እግዚአብሔር ይመስገን። ከውቃቤ መንፈስ ነፃ ወጣች። እኔም እንደተወለድኩ ደግሞ በእኔ ምክንያት ሞቼ ስለተነሳው እናቴ አምና ዳነች። ከዛ 5 ልጆቻቸው ተወልደን ስንመጣ አባወራው የጠራ ወንጌል ይዞ ስለመጣ የምንከተለው ኢየሱስ ሆነ። ዋጋ ቢያስከፍለንም በሰሜን አገር አባወራችን የቤቱ ባለቤት ኢየሱስ ስለገባው ይሄንን ወንጌል አውርሶን ወደ አባቱ ሄደ። አይውሽ አባወራዎችና ማወራዎች ለልጆቻችሁ ጥሩ የገቢ ምንጭ ምክንያት ለመሆን ከምትተጉት በላይ የልጆቻችሁንም የእናንተንም የሚስቶቻችሁን ዘላለም የሚያስተካክል እውነት መጽሐፍ መርምራችሁ እንድታውቁ አሳስባችኋለሁ። ይሄ ሲሪየስ ቢዝነስ ነው። ለሚያልፈው ጥቂት ዘመን ጥሩ ገንዘብ ለማምጣት ቤት ሰርቶ ልጆችን በቤት ለማኖር ከተጋችሁት በላይ የወደፊት ዘመናችሁ የልጆቻችሁ የእናንተም የሚስቶቻችሁም ያማረ እንዲሆን መጽሐፍ ቅዱስን መርምራችሁ ሕይወትን እንድታገኙ ላሳስባችሁ ወዳለሁ። ምናልባት አሁን ምሰብከው ስብከት እውነት የገባው ራሱን ያዳነና ለሌላው የሚተርፍ ያመለጠ አባወራና ማወራ ያረጋችኋል። ክብር ለእግዚአብሔር ይሁን። ስለዚህ ቤተሰባችን አሁን የአክስት ልጆች፣ የእኛ ልጆች፣ የልጅ ልጆቻቸው ሁሉ በቃ ብዙ ዘር እናቴ አሁን ራሷን ነፃ ወጣች ከክፉ መንፈስ።
እጅ እየጫነች ትጸልያለች፣ ወንጌል ትሰብካለች። ዘመዶቿ ሁሉ ጌታን በማግኘት እያመለጡ ነው። እግዚአብሔር የተመሰገነ ይሁን። ብዙ ወሰድኳችሁ። ስለ ሁለቱ ሰዎች ስናወራ አፒታይት እንዲኖረን ነው። ኢየሱስ ክርስቶስ ስለ እሱ የሚወራበት ነገር ግራ ቢያጋባውም የሚሰራው ሥራ ግን በነቢያት የተነገረውን ትንቢት የሚፈጽም አይነት ሥራ ነው ያለው። ለምሳሌ ኢየሱስ በቤተ መቅደስ የመጽሐፉን ጥቅልል የኢሳይያስን እንዲያነብ ተረኛ በሆነ ጊዜ ያነበበው ክፍል ኢሳይያስ 61 ላይ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን ሰብክ ዘንድ ቀብቶኛል፣ ለታሰሩ መፈታት፣ በአመድ ፋንታ አክሊል፣ በሐዘን ፋንታ የደስታ ዘይት እሰጥ ዘንድ ቀብቶኛል የሚለው መልእክት ነው ያነበበው። ያ ደግሞ በሱ ሕይወት ተፈጽሟል። ስለዚህ ይህ ትንቢት በጆሮአችሁ ተፈጸመ ሲል አንድ መንገደኛ ሰው መጥቶ አንድ አይሁዳዊ ሰው ያነበበውን አንብቦ ያነበበውን ስሞ ሰጥቶ ይቀመጣል እንጂ ይሄ መጽሐፍ ዛሬ በጆሮአችሁ ተፈጸመ ካለ ይሄ ብጥብጥ ነው የሚሆነው። ራሱን ሰማይ ያሳክሏል ማለት ነው። መሲህ ነኝ ብሏል ብለው አስበው ነው እና መሲህ መሆኑን አልገባቸውም። አንብብ ተባለ። ተረኛ አንባቢ ነው። ከዛ አንጠለጠሉት፣ ገደል መሃል ሊጥሉት ሲሉ አንተ እንዴት ራስህን መሲህ ነኝ ትላለህ? በመሃል ግን ያለ ጊዜው መሞት ስለሌለበት የሚሞተውን በመስቀል ላይ ስለነበር ከእጃቸው ተሰወረባቸው ይላል። ግን ማን መሆኑን አላወቁ። ይሄ ሰው ፈሪሳዊ ሰው የሃይማኖት አስተማሪ ግን ብዙ የሃይማኖት አስተማሪዎች ያለኝ ነገር ልክ ነው ብለው ሲኦል ገብተው እንዳይከስሩ ከዚህ ሰው መማር አለባቸው። ከዚህ የእስራኤል መምህር የተናቀውን ወንጌልና የተናቀውን እውነት የሆነውን ኢየሱስን ለመስማት በልቡ ስፍራ እንደነበረው ለሃይማኖት መሪዎች ሁሉ መትረፍ ከፈለጉ ሃይማኖታቸው እነሱ ሊቃውንት የሆኑበት እውነት ያዋጣል ወይ ለመፈተሽና ከሞት በፊት ላለመክሰር ኒቆዲሞስ ጥሩ ምሳሌ ነው። ከሱ በጣም የበለጠ የሃይማኖት አስተማሪ የለም። ያውም የእስራኤል መምህር ነው። ባለቤቱ እግዚአብሔር የሆነ መጽሐፉ የብሉይ ኪዳንን ሕግ ከአዲስ ኪዳን እውነት ጋር ስላላስታረቀው ነው እንጂ እጁ ላይ ያለው መጽሐፍ በሙሴ በኩል የተሰጠ የእግዚአብሔር መጽሐፍ ነው። የዚህ መጽሐፍ እምነት ተከታይ የሆነ ሆኖ ግን ይሄንን የብሉይ ኪዳንን እውነት ከአዲስ ኪዳን እውነት ጋር ስላላስታረቀው ሳተ እንጂ የሃይማኖቱ ባለቤት እግዚአብሔር ነው። የዚህ ሃይማኖት መሪ ሆኖ እንኳን ልቡን ሀምብል አድርጎ መስማት ከቻለ በምድር ዙሪያ ያሉ ሁሉ እምነታቸውን እነሱ ያመኑትን ለሕዝቡ የሚያስተምሩትን መፈተሽና አስቀድመው ራሳቸውን ቀጥሎ ሌሎችን ማዳን ያስፈልጋል። ያለዚያ አንዳንድ ሾፌሮች ጂፒኤስ ሲጠፋባቸው ማለት አቅጣጫ ሲጠፋባቸው ተሳፋሪውም አብሮ ነው የሚጠፋው። ወገኖች በምድር ላይ የምዕመናን ስህተት የተገኘው ከሾፌሮቻቸው ነው፣ ከአስተማሪዎቻቸው ነው። እና አንድ ጊዜ ልጄን ትምህርት ቤት ላኳትና በምትመጣበት ሰዓት ወጣ ብዬ ከቤት ጠብቃለሁ። አልመጣችም። ብዙ ሰዓት ቆየች። በኋላ መኪናዬን አስነስቼ እዛው ትምህርት ቤት ልሂድ አልኩኝ። ያው ትምህርት ቤት ብዙ ጣጣ ስላለ ደግሞ እዚህ ሀገር ምን ሆነ አይሆን ብዬ አሳስቦኝ እያለ ከብዙ መዘግየት በኋላ ልሄድ ስነሳ ባሱ መጣ። ይሄ ይሆን ብዬ ስጠጋ ባሱ የሷ ነውና ያለ ሰዓቱ ዘግይቶ ነው የመጣው። ከዛ እንደ አጋጣሚ የባስ ሾፌር አበሻ ነበርና ሰላም አለኝ። ይቅርታ እንግዲህ ዛሬ ነው ስራ የጀመርኩትና ጠፍቼ ነው እና ልጅህንም ይዣት ስለተንከራተትኩ ይቅርታ አለኝ። አያችሁ፣ የጠፋው ብቻውን አይደለም። የሃይማኖት መሪዎች እነሱም ይጠፉና ልክ ታምነናቸው እንግዲህ አይነግሩንም መጥፋታቸው፣ እነሱም ላያስተውለቱ ይቻሉ። በቃ እሳቸው ብለዋል፣ እሱ ብለዋል፣ ፓስተሩ ብለዋል፣ ሼኩ ብለዋል፣ ቄሱ ብለዋል ብለን ልንጠፋ እንችላለን። ለዚህ ነው ለራስህና ለትምህርት ተጠንቀቅ የሚለው።
መሪው ከሳተ ተከታዩ ይፈጠፈጣል ማለት ነው። ልጄ የጠፋችው እጇን አጣምራ ሾፌሯ ስለጠፋ ነው። ልክ የሃይማኖትም መሪዎች መሪ እንደያዘ ሾፌር ናቸው። እነሱ መሪ አልባ ሲሆኑ፣ አቅጣጫ አልባ ሲሆኑ፣ ተሳፋሪውም አብሮ በጣም ተማምኖ፣ ይሄኛው መጥፋት ደግሞ እንደ ልጅ አይደለም። ልጅን አዞሮ አመጣት ቤቷን። ይሄኛው መጥፋት ግን ወስዶ ሲኦል ውስጥ ነው የሚያስገባው፣ የዘላለም ቅጣት ውስጥ። እዛ ደግሞ ወገኖች አከሰሩኝ እንደው በሰማው ኖሮ ማለት የለብንም። መጽሐፉ አለ። እንደ መጽሐፉ ካልተናገሩ ሰዎች መጽሐፉ የሚጠይቀውን መዳን በዚህ ነው ብሎ አስተማሪያችሁ ይሄ የሚጨመር ካላችሁ መጠየቅ ነው። ቅድም እንደነገሯችሁ እውነትና መንገድ እኔ ነኝ፣ ከኔ በቀር ወደ አብ የሚያደርስ መንገድ የለም። ስለዚህ በወጋችሁ የእግዚአብሔርን ቃል ትሽራላችሁ አለ። ብዙ ይህንና ብዙ አይነት ስርዓት አላቸው እና ኒቆዲሞስ ወደ ኢየሱስ መጣ። ቼክ አረገ። መሲሁስ ቢሆን ትንቢት ተፈጽሞስ ቢሆን ልጠይቀው አለ እና ክፍሉን እናንብበው። በሚመጣበት ጊዜ ፓወርፖይንቱን ለማውጣት ነው። ኒቆዲሞስ ወደ ኢየሱስ ክርስቶስ መጥቶ ከፈሪሳውያን ወገን የአይሁድ አለቃ የሆነ ይላል። ኒቆዲሞስ የሚባል አንድ ሰው ነበር ይላል። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። ብዙ ሰዎች በሌሊት ለምን መጣ ለሚለው ጥያቄ ብዙ መልሶች አሏቸው። ከብዙ መልሶች ሁለቱ ልክ ሊሆን ይችላል። አንደኛው የሥራ ጫና ስላለው ባለው ከሥራ ሰዓት በኋላ መጥቶ ነው ይላሉ። ሌሎች ደግሞ ኢየሱስ ክርስቶስ በዚያ ዘመን ሚስ አንደርስታንድ የተደረገ ነው። ይህንን በጣም አስምሬላችሁ ልለፍ። የማያድነው ነገር የተከበረውን ያህል የሚያድነው ግን ኢግኖር እንዲደረግ ለምን ሆነ? ለምን የሃይማኖት አስተማሪዎች ኢየሱስን በቅጡ መስበክ አልቻሉም? አንዳንዴ በስሱ ይነኩትና ሰፊ ሰዓትን የሚወስዱት ሌላ መልእክት ይሆናል። ይሄ መልሱ አንድ ነው። ኢየሱስ ከተከበረና ሰው ከተቀበለው ከኢየሱስ ጋር ነፃ የሚያወጣ መረጃ አለ። ኢየሱስ ሰዎች ሲሰሙ የክርስቶስ በሰው ሕይወት መንገስ የሚያባረረው ነገር አለ። ጥሩ ምሳሌ ልስጣችሁ። ሰይጣንና ፈርዖንን አመሳስዬ ብዙ ዘመን በባርነት ነበሩ። ለ450 ምናምን ዓመት እስራኤላውያን ጩኸታቸውን ሰማና እግዚአብሔር፣ ሕዝቡ ነበሩ። ከዛ ሊያወጣቸው ሙሴን አስነሳ። እንግዲህ ሕዝብነታቸው የእግዚአብሔር ነው፣ ግን እግዚአብሔር እስኪመጣ ድረስ ፈርዖን እየገዛቸው ነው። ፒራሚድ ያሰራቸዋል፣ ምሽግ ይሰራሉ፣ ከተማ ይሰራሉ። ደግሞ ያንን ሲሰሩ ደግሞ እየተደበደቡ እየተመረሩ እያለቀሱ የአባቶቻችን አምላክ ወዴት ነህ እያሉ ነው። እንግዲህ አስጨናቂ ገዢ አለባቸው ማለት ነው። ስለዚህ ምን ላከ እግዚአብሔር? አሮንና ሙሴን ሕዝቤን ጩኸት ሰምቻለሁ፣ ነፃ ላወጣቸው መጥቻለሁ አለ። ነፃ የሚወጡት ከሚያስጨንቅ ፈርዖን ከግብፅ ወጥተው ማርና ወተት ወደምታፈሰው ጥቂት ቆፍሮ ብዙ ማልማት የሚቻልበት ወደ ከነዓን እወስዳቸዋለሁ። ለሙሴ ነው የሚናገረው ዘጸአት ምዕራፍ 3 ላይ ሕዝቤን ነፃ አወጣለሁ። ይህንን ሄደ አስቀድሞ ሙሴ ይህንን መገለጥ አገኘ። ብዙ ጊዜ ወገኖቼ ጥሩ ሰባኪ ለመሆን እግዚአብሔርን ማወቅ ነው። ሰው ሁሉ እውነተኛ ሰባኪ ለመሆን ራሱ ነፃ መውጣት አለበት። ለዚህ ነው አንዳንድ ጊዜ በክርስቶስ አምነው ነፃ ያልወጡ ሰዎች ወንጌልን መስበክ አይችሉም። ምክንያቱም ሰው ካልዳነ ሃይማኖትም ሊኖረው ይችላል። ኢየሱስ ሳይገባው ከኢየሱስ ጋር በዚህ ነፃነት ነፃ የሚያወጣ መልእክት ሳይኖረው ነፃ ሳይወጣ ሊኖር ይችላል። ወንጌል የሚሰብክ ሰው አስቀድሞ እሱ ነፃ ስለሚወጣ ከዛ በሚገኝ ነፃነት ነው። ብዙዎች
ለምንድን ነው የማያስተምሩት ብለን እንጠይቅ ይሆናል። ራሳቸው እስረኞች ናቸው። እኔ አልፈርድም። ለእኔ ነፃነት የሰጠኝ አስቀድሜ እኔ ነፃ ስለወጣሁ ነው። ስለዚህ የመጀመሪያው ነፃ ወጪ ራሱ ሙሴ ነው። ዝም ብሎ ነበር የሚኖረው። በግ ጠባቂ ነበር። ጥሪ ያለው የሌዊ አባትና ልጅ ለአገልግሎት ከተጠራ ከ12ቱ አንዱ ነገድ አገልጋይ ነው ተብሎ ከተጠራው ፋሚሊ ነው የተወለደው። ስለዚህ እሱ ሲወለድ ሰይጣን ጠርጥሮ ፈርዖንም ወንድ ልጆችን ሁሉ ይገል ነበር። ዮሴፍን የተጠቀመ አምላክ አንድ ሰው አሳድጎ ይመጣል ብሎ ስላሰበ፣ ነገር ግን እሱ ተወለደ። በግብፅ ነበር፣ የፈርዖን የልጅ ልጅ ነበር። በኋላ ተሰዶ ወደ ምድያማውያን አገር ሄደ። በዚያ ዝም ብሎ የአንድ ካህን በግ ጠባቂ ሆኖ ጥሪውን ሁሉ ትቶ በነበረበት በዛ ጊዜ በቁጥቋጦ መገለጥ ተገለጠለትና የመጀመሪያውን ስለ ትንሣኤ ስለ ሕይወት ነገረው። እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። ነኝ ሲል ደግሞ ነኝ የሚለው ቃል አብርሃም፣ ይስሐቅ፣ ያዕቆብ ሞተውና ጠፍተው ቢሆን ኖሮ ነበርኩ ነበር የሚለው። ነገር ግን ስጋቸው ባሉበት አገር ይቀበር፣ አፈር ውስጥ ይግባ እንጂ የነሱ መንፈስ በሰማይ ስላለ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለ። የሞተ ልጅ ቢኖር ቤተሰባችሁ ውስጥ አባቱ ነኝ እናቱ ነኝ ትላላችሁ። ካለስ የሆነ አገር የእንትን አባት ነኝ ነው የምትሉት። ሕያው ታረጉታላችሁ። እናንተ ሰፈር የለም እንጂ ሳሙኤል ወይ አውሮፓ አለ ወይ አሜሪካ አለ ወይ አፍሪካ ውስጥ አለ። ሳይታይ የሆነ ቦታ ያለን ሰዎች ከራሱ ጋር አብርሃም፣ ይስሐቅ፣ ያዕቆብ ከሱ ጋር ስላሉ የአብርሃም የይስሐቅ ያዕቆብ አምላክ ነኝ አለው። በዛ ውስጥ ይህንን ብርሃን አገኘ። ከዚያ ለምትልከኝ ሰዎች ማን ልበላቸው ሲል ያለና የነበርኩ እኔ ነኝ ብሎ ይህንን ገለጠለትና አስቀድሞ እሱ ዳነ። ከዛ ደግሞ ወደ ፈርዖን ላከው። እግዚአብሔር ይመስገን። ነፃ ያልወጣ ሰባኪ በጣም ነፃ የወጣ ነፃነቱ በጣም ብዙ የሆነ ሰው በምን ይታወቃል? ኢየሱስን ለመናገር መቻሉ ነፃነቱን ያሳያል እንጂ ሰው ሁሉ ኢየሱስ መጥቶ እስኪያድነው ድረስ በሰው ውስጥ ክፉ መንፈስ አለ። በተጽዕኖ ውስጥ ነው ሰዎች የሚኖሩት። ስለዚህ እነሱን የሚገዛ መንፈስ በክርስቶስ ድነው ተባሮ ካልሆነ በቀር እነሱ ውስጥ ሆኖ ወንጌል እንዲሰብኩ አይፈቅድላቸውም። ስለዚህ ነው እንደው በስሱ እንዳይኮነኑ ለማምታታት በስሱ ይነግሩና ዞር ያደርጉታል። አይናገሩም እንዳይባል እኛ እኮ እናውቃለን፣ ይሄ እኮ ምናምነው ነው ምናምን ብለው እጥፍ ይላሉ። ነፃ የወጣ ሰው ግን ከተወለደበት እስኪሞት ድረስ ርዕስ አይቀይርም። ርዕሳችን ኢየሱስ ነው። ለምንድን ነው ኢየሱስ ርዕሳችን የሆነው? ለምንድን ነው ሌላውን ነገር ማናወራው? ምክንያቱም መዳን በሱ በኩል ነው። ዕዳችን የከፈለ እሱ ነው። እግዚአብሔር የተመሰገነ ይሆን። ሰይጣን ለምንድን ነው ኢየሱስን እንዲጠላ ያደረገው? ምክንያቱም በሱ በኩል ነው የተሻረው። እሱ ነው በመስቀል ዋጋውን የሰጠው። እግዚአብሔር ይባረክ። አይደለም ኢየሱስን የሚሰብኩ ሰዎች ለሰይጣን ራስ ምታት ናቸው። ሕይወታቸውን በትግል እንዲኖር የሚያደርግበት ምክንያት አላዋቂ ሆኖ የተገዛለትን ሰው ወደ ክርስቶስ ስለሚያመጡ ነው። ይህንን ፕሊስ ልባችሁን ከፍታችሁ ስሙት። የአንድ የሃይማኖት ድርጅት መልእክት አይደለም እነግራችሁ፣ የእግዚአብሔር መልእክት ነው። በፕሮቴስታንት ሰርክል ብታገኙኝም መልእክቴ ግን የፕሮቴስታንት አይደለም፣ የጴንጤ መልእክት አይደለም ያለኝ። መልእክቴ የእግዚአብሔር ነው። ጥሩ ምስክር እንዲሆንላችሁ ጌታ ኢየሱስ ሲወለድ እረኞች ጋር መልአክ ሄደና ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶላችኋል አለ። ብርሃን ነበር፣ ስቴጅ ነበር። እዛ አካባቢ የወረደው ብርሃን የማን ነው? መልአኩ የማን ነው? የእግዚአብሔር ነው። ያንን ወንጌል ለሆነ ድርጅት አትስጡት። እዛ ጋር ሰው ነው የሚታሰበው። ለሕዝብ ሁሉ የሚሆን የምስራች ዛሬ በዳዊት ከተማ መድኃኒት ጌታም ክርስቶስ ተወልዶላችኋል። መልአኩ የእግዚአብሔር ነው፣ መልእክቱም የእግዚአብሔር ነው። እሱ ጋር የማንም አታረጉትም።
ስለዚህ አሁን አመስግነን ልንቀበለው የሚገባውን ወንጌል ሲነገርን ፊታችን ቲማቲም የሚመስለው ወንጌሉን የነከሌ አርገን ለሆነ ሃይማኖት ድርጅት ሊመለምለኝ ነው ብያለሁ። ለምንም አልመለምላችሁ። ሃይማኖታችሁ መቀየር አያስፈልጋችሁም። በክርስቶስ አንብቡ፣ መጽሐፉን ተከተሉ። አሁን ብዙ ሰዎች ታማኝ አስተማሪዎች እየተነሱ ነው፣ ወንጌል መሰበክ አለበት የሚሉ። እግዚአብሔር ይመስገን። የትም ሃይማኖት ውስጥ ኢየሱስ ከገባን፣ የሃይማኖት አስተማሪዎቻችን ኢየሱስን ከሰበኩን ድርጅት መቀየር አያስፈልጋችሁም። አንዳንድ ጊዜ ሰዎች ይመረሩና ክርስቶስን ሲከተሉ የነከሌ ናችሁ ተብለው ይባረራሉ። እንዲሁ ሽታው የዛ የሃይማኖት ድርጅት መሰለኝ እየተባሉ የማያውቁትን የሃይማኖት ድርጅት ስም ተጠቅሶ የሚባረሩ ሰዎች ይኖራሉ። ለምን? ወንጌልን የነከሌ አታርጉት። ለጋራ የተሰጠን ነው ኢየሱስ የሁላችን ነው። ብዙ ሰዎች ተሸውደዋል። ሲኦል ገብቷቸው ነው የገቡት። እኔ እኮ የነከሌ ነው ብዬ ነው እንጂ ስንቴ ተነግሮኝ ነበር፣ አክስቴ ነገረችኝ፣ ወንድሜ ነገረኝ። ያ ሁሉ ነገር ለካም የድርጅት መልእክት አይደለም፣ ራሴን በሲኦል አገኘሁ እንዳትሉ ቆም በሉና ኢየሱስ የሁላችን ነው። ብልጦቹ ግን ወስደው ይጠቀሙበታል። አንዳንዴ ለጋራ የተሰጠን ሰው ቀድሞ ያወቀ ሰው እኛ ፈዘን እያለ ሊጠቀምበት ይችላል። እግዚአብሔር የተመሰገነ ይሁን። ኢየሱስ የሁላችን ነው። ስለዚህ እግዚአብሔር ይመስገን። ለሙሴ ሄዶ ተገለጠለት፣ ነፃ ወጣ። ስለዚህ ነፃ ወጣ፣ ፉል ታይም ፋሚሊው ዳነ። እግዚአብሔር ይመስገን። ብርሃን ያገኛ አባወራ ልጆቹም አብረው ይድናሉ። አንዳንድ ጊዜ ወገኖች የአሸባሪ ልጅ ከሆናችሁ እምነቱ አሸባሪ የሚያረግ ከሆነ ገና ልጁ ሲወለድ ቦምብ እንዴት እንደሚያፈነዳ ነው የሚማረው፣ ክላሽ እንዴት እንደሚገጣጠም። የታደለ ልጅ ግን የጠራ መልእክት ሰምቶ ያድጋል። ጢሞቴዎስን ምን ይለዋል? በአያትህ በሎይድ በቀደሙ ዘመዶችህ መዳን የሚሰጠውን ጥበብ የሚሰጡ መጽሐፍትን አንብበሃል። ጥሩ አባት የእግዚአብሔር መጽሐፍ ጋር ያስተዋውቃል። አባታችን ባይብልን ነው የሚያነበው ከለር እያረገ። እግዚአብሔር ይመስገን። የኔ አባት የቤቱ አባወራ እውነተኛ መጽሐፍ አንብቦ ዳነ፣ እኛንም አዳነ። እግዚአብሔር ይባረክ። ትልቅ ውርስ ነው አውርሶን የሞተው። ስለዚህ አባቶች የምትሰሙ ከሆነ አይኖቻችሁ ይከፈት፣ እናንተም ዳኑ፣ ልጆች የልጅ ልጆቻችሁ ይዳኑ፣ አክስት አጎቶቻችን ሁሉ በዚህ ትሩፋት ይዳኑ። እግዚአብሔር የተባረከ ይሁን። ስለዚህ ሙሴ መጣ፣ ፈርዖንን ምን አለው? ያገለግለኝ ዘንድ ሕዝቤን ልቀቅ። መጀመሪያ የምስራቹን የነገረው ለማን ነው? ለሕዝቡ ነው የነገረው። አሮንን አገኘው፣ ለአሮን ነገረው። አያችሁ፣ ቀድሞ የዳነ ሰው ቤተሰቡንም ያተርፋል። ወንድሙን ይህንን እውነት ነገረው። ከዛ ተያይዘው በባርነት ያለውን ሕዝብ የሚመሩ የእስራኤልን መሪዎች ሰበሰቡና እረ እንዲህ አይነት መገለጥ አለ፣ በቁጥቋጦ ተገልጦ እኮ እኔ ሕያው ነኝ፣ ዘመናችሁ ደርሷል፣ ነፃ ወጣችኋለሁ። የኃያል አገር ባሮች ቢሆኑም የኃያላን ኃያል የሆነ እግዚአብሔር ነፃ ሊያወጣቸው ፈለገ። መጀመሪያ ሙሴ ተገለጠለት፣ ፋሚሊው ዳነ፣ ለአሮን ነገረው። አሮንና ሙሴ ተያይዘው መሪዎች ጋር ሄዱ። መሪዎች ተያይዘው ሕዝቡ ጋር ሄዱ። እግዚአብሔር የተመሰገነ ይሁን። ከዛ በ11 መቅሰፍት የኃያል አገር መሪን አንቀጥቅጦ አሜሪካን ወይም ትራምፕን እንደማንቀጥቀጥና የትራምፕን የበኩር ልጅ ገሎ ሕዝብ ይዞ እንደመውጣት ያህል ነው እግዚአብሔር ተአምር ያደረገው። ዝም ብሎ ተራ አገር አይደለም። ይህንን ለማለት ግን ወደ ፈርዖን መልእክት ሲመጣ ፈርዖን ምን አለ? ይሄ መልእክት እኮ ባሮቼን ነው የሚቀማው፣ ፒራሚድ መስራት የምገዛውን ሕዝብ ለካም ባለቤት ነበረው። ለዚህ ነው ኢየሱስ የጠፋውን ሊፈልግ የመጣው። የጠፉ ልጆች ዝም ብሎ መጥፋት አይደለም። ኪድናፕ ያረጋቸው ሰው ይኖራል። ያለ ፈቃዳቸው ቤት የዘጋባቸው የሚደፍራቸው ይኖራል። ልክ ሲፈለጉና ሲገኙ የሚገኙት ብቻቸውን አይደለም።
ኪድናፕ ያደረገውና ኪድናፕ የተደረጉ ልጆች ነው። በጣም ዘግናኝ ታሪክ በቴሌቪዥን ልትሰሙ ትችላላችሁ፣ ዩቱብ ውስጥ ገብታችሁ። ልጆችን ዝም ብለው የሚወልዱ ታስረው የሚደፈሩ አሉ። እንደሱ ከዛ በላይ በሆነ ክፉ መንፈስ ይሄኛው መደፈር ይሄኛው ባርነት ግን መንፈሳዊ ስለሆነ ሰው አያስተውለውም። ነገር ግን እግዚአብሔር ሲያውቅ ግን ሰው ጥሩ ኑሮ በስጋው እየኖረ በመንፈሳዊ ዓለም ግን የእግዚአብሔር ሳይሆን ጠፍቶ ይኖራል። ስለዚህ ነፃ አውጪው ሲመጣ የሚባረረው አለቃ ሼክ ያደርጋል፣ ባሪያውን ይቀማል። ዛሬ ሰይጣን በወንጌል የሚናደደው ወንጌል ብቻ አይደለም፣ ወንጌል በሚሰብኩ ሰዎች የሚያንገሻግሸውና ሌላ ስም የሚሰጣቸው ጠጋ ብለን መረጃ ስለምንሰጥ ነው። ሰይጣን ከተሻረ 2000 ዓመት ሆኖታል። አሁንም ግን ይገዛል። ምን አይነቱን ሰው ነው የሚገዛው? የሰይጣንን መሻር የሚነግረውን መጽሐፍ ያላነበበ፣ የሃይማኖት መሪዎች ይህንን መረጃ ነግረው በዚህ መረጃ የእግዚአብሔር ልጅ እንዲሆን ያልነገሩት፣ ሃይማኖቱ ነፃ አውጪ ነገር ያልነገረው እስቲል ሃይማኖትም እያለን አንድ ጎረቤታችን ተቀይሞን ጠንቋይ ቤት ሄዶ አስደግሞ ሊያሳብደን ይችላል። ነገር ግን በክርስቶስ ስናምን፣ ለዚህ ነው ዮሐንስ በመጀመሪያ ቃል ነበር አለ ስለ እግዚአብሔር ወልድ ሲናገር። በመጀመሪያ ታይምና ስፔስ ሳይኖር፣ ጊዜና ቦታ ሳይፈጠር፣ ዓለማት በንግግሩ ሳይፈጠሩ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አንድ አምላክ ያለ መነሻ ነበር። በመጀመሪያ ቃል ነበር፣ እግዚአብሔር ወልድ ነበር፣ ቃልም እግዚአብሔር ነበር። ምክንያቱም በባህሪ ሦስቱም አካላት አንድ አምላካዊ ባህሪ ስለሚጋሩ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። ስለዚህ ያንን ባህሪ የሚጋራ ስለነበር በአንድ ፊቱ የእግዚአብሔር ባህሪ ካላቸው አብና መንፈስ ቅዱስ ጋር አብሮ ነበር። ከከሌ ጋር ስንል ከዛ ከሌ ከሚባል ሌላ አብሮ መሄድ ሊኖር ይችላል። ከሌና ከሌ ተያይዘው ሄዱ ከተባለ አብሮ ሄያጅ አለ ማለት ነው። በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም ራሱ እግዚአብሔር ነበር። ቃልም ከእግዚአብሔር ጋር ነበር፣ ቃልም ራሱ እግዚአብሔር ነው። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በዚህ ዓለም ለመጣው ነገር ሁሉ በሦስቱ የሥላሴ አካላት በአምላካዊ ባህሪ አንድነት ነው ፍጥረት የተከናወነው። እንደውም በሥላሴ የሥራ ክፍፍል አብ የሚያቅደውን ወልድና መንፈስ ቅዱስ በመፍጠር ይሄ የማይታየውን ዓለም እውን እንዲሆን ምክንያት ሆነዋል። በመንፈስ ሰማያት ውበትን አገኙ። እግዚአብሔር ይባረክ። ዓለማትን በልጁ በክርስቶስ ኢየሱስ ፈጠረ። ስለዚህ በሥላሴ አንድነት ነው ይሄ የሚታየው ዓለም ጋህድ የወጣው። ክብር ለእግዚአብሔር ይሆን። ስለዚህ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር፣ ቃልም ከእግዚአብሔር ጋር ነበር፣ ቃልም ራሱ እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይልና እየዘረዘረ ይመጣል። ወደ ገዛ ወገኖቹ መጡ፣ ዓለሙም አላወቀውም። ለተቀበሉት ሁሉ ግን በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው። ሃሌሉያ። ኢየሱስን ሰው ሁሉ ስለተቀበለው አይድንም። ማን ብሎ ይቀበለዋል ነው እንጂ ኢየሱስ ሁሉም ጋር ተፈላጊ ነው። ሙስሊሞች ሰፈር ተፈላጊ ነው። ጀሆባ ዊትነስ በሉ። እንዲሁም በዚህ በሰኩላር ዓለም ስለ ሊደርሺፕ ስልጠና የሚሰጡ ሰዎች ነምበር 1 ኤግዛምፕል የሚሆን ሊደር ኢየሱስ ነው ይላሉ። ዓለም ሁሉ ተከትሎታል፣ ከኋላ አልነዳም ብለው
ኢየሱስ አንድ ጊዜ 100 ተጽዕኖ ፈጣሪ ሰዎች በአንድ መጽሔት ላይ ተደርድረዋል ፎቶአቸው። ሚስተር ኦባማ አሉ፣ ኦፕራ አለች፣ ማህተመ ጋንዲ፣ ያልተዘረዘረ የለም። ኢየሱስም እዛ ፎቶ ተለጥፏል። አዎ ኢየሱስን በሙሉነቱ ሊያድን በሚችል መልኩ ማወቅ ያለማወቅ ነው እንጂ ሸራርፎ አሳንሶ አምላካዊ ነገሩን ክዶ ሰው ብቻ የሚያደርገው አለ። ሰውነቱን ክዶ አምላካዊ ሁሉም የተዛባ ነገር ሰጥቶ ኢየሱስን በሆነው ማንነት ስናምን ነው። ለተቀበሉት ሁሉ ግን መቀበል ብቻ አይደለም፣ ማን ብለው እንዲቀበሉት ዝርዝር ጽፎ ነው። በመጀመሪያ እንደነበር ራሱ እግዚአብሔር እንደነበር፣ ሁሉ በእርሱ እንደሆነ፣ የፍጥረት ገዥ እንደሆነ፣ እነዚህን ፓኬጆች አምኖ ነው የእግዚአብሔር ልጅ የመሆን ስልጣን ሰው የሚያገኘው። ክብር ለእግዚአብሔር ይሁን። ብዙ ሄድኩኝ አሁን። ስለዚህ ሙሴ ወደ ህዝቡ መጣና ይህንን ያመጣሁት ለምን ኢየሱስ ተጠላ? ለምን ወንጌል አልተወደደም? ለምን አንዳንድ ምድር ላይ የኢየሱስ ነገር ሲነሳ ሰው ለምንድን ነው የሚያንገሸግሸው? እንደ ጠቃሚነቱ ለምን አልተወደደም? ዶላር እንደሚወደድ ዶላር ላይ ተቃውሞ እንደሌለ ለምንድን ነው ሰዎች ጎሽ ዶላር እንዴ ተመስግኖ ነው የሚወሰደው? ለምንድን ነው የኢየሱስ ነገር አንዳንዱ ሰው ሲነገር የሚበሳጨው? በአየሩ ላይ እንዲናቅ አርጎታል ሰይጣን። ኢየሱስ ከተከበረ መረጃ ይሰጣል። የሰይጣን ራስ የተቀጠቀጠው በኢየሱስ ነው። ለዚህ ነው ብዙ ነገር አምናችሁ በኢየሱስ ዙሪያ ያለውን ነገር ሁሉ አምናችሁ ሰይጣንም አይፈራችሁ። በመላእክት አምናችሁ አይደነግጥም። ምክንያቱም መላእክት ዕዳችንን አልከፈሉም። ለዕዳ ለሚከፍለው ለኢየሱስ መንገዱን አስተካከሉ እንጂ የእኛን ዕዳ የከፈለ ኢየሱስ ነው። ስለዚህ ኢየሱስ የተናቀው ሰዎች ሚስ አንደርስታንድ ያደረጉት በአእምሯቸው ብቻ አይደለም። አየሩን የሞላ ክፉ መንፈስ አለ የያዛቸውን ሰዎች እንደረገጠ ለመቆየት። ምክንያቱም በውሸት ነው ከኤደን ገነት ከእግዚአብሔር ጋር ተጣልተው ሰዎች በሰይጣን እግር ስር የሆኑት። እሱን በዝርዝር እናያለን። ስልጣን ስለተሰጠው ሰው ገዢ ስለነበር የተጣለውን ዲያብሎስና ተከታዮችን የሚገዛበት ስልጣን አለው። ለዚህ ነው ኢየሱስ ወደ ምድርም ሲመጣ ለደቀ መዛሙርቶች በሕይወታቸው በክፉ መንገድ ጣልቃ የሚገባውን መንፈስ እንዲገዙ በሰማይና በምድር ስልጣን ተሰጠኝ፣ እነሆ ይህንን ስልጣን ለእናንተ ሰጣችኋለሁ፣ እባብና ጊንጡን ትረግጡት ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ አለ። ስለዚህ አዳምና ሔዋን ከውድቀትም በፊት በዚህ ኑሯቸው ሊገባ የሚችለው መንፈስ ስለሚገባ ፍጥረትን ብቻ አይደለም፣ እንስሳን ብቻ አይደለም፣ በሰይጣንም ላይ ባለስልጣን ነበሩ። ስለዚህ ሰይጣን አሰበ እግዚአብሔር አንደኛ ሆኖ ይገዛል። ከዛ ቀጥሎ ደግሞ መላእክት፣ ሰው እየተባለ ኦርደሩ እንደሱ ነው። የመጨረሻው የሚረገጠው ግን በጣም ትራሽ የተደረገው ሰይጣን ነው። ስለዚህ ያንን ከተረገጠበት ፖዚሽን ለመውጣት ምን ማድረግ አለበት? አንድ ታሪክ አስታውሳለሁ። ኢያጎ የሚባል ሰው ምንድነው ያደረገው? መቶ አለቃ ቃዮስ የሚባል ሰው ኦቴሎ ላይ የምታስታውሱት ሲሾምበት በቅናት ተሞላና የሱን ሹመት ለመውሰድ ቃዮስን አጣልቶ ጀነራሉ እንዲሽረው ያደርጋል። ተመልሶ እንዳይመጣም ለሱ የምታግዘው ዴዝዲሞና የምትባለውም ሴት ሁሉ እንድትሞት ሆነች። ያ ሁሉ ትርምስ የሆነው ግን ከጀነራሉ ጋር አጣልቶ ያንን የመቶ አለቅነትን ቦታ ለመቀማት ነው። በጣም ከ3 ሴንቸሪ በላይ የቆየ የሼክስፒር ዊሊያም ሼክስፒር የጻፈው ድርሰት ነው። ምናልባት ብዙ ሰዎች ያውቁታል። እዛ ጋር የሚደረገው ነገርም ሰይጣንም ያደረገው ነገር እነሱን ሽሮ የነሱ የበላይ ለመሆን ስልጣን ከሰጣቸው እግዚአብሔር ጋር የሚያጣላ ነገር አደረገ። ፈልጎ ያገኘው የሆነ ፍሬ እንዳይበሉ ዛፍ ተከልክለዋል። እሱን ፈልጎ አገኘ። እኔ በሰማይ የተጣልኩት በልዑል እመሰላለሁ፣
እግዚአብሔርን ልምሰል ብዬ ነው የተጣልኩት። እዚህም በምድር ላይ ደግሞ እስቲ ልጠይቅ አለ። ይህንን ዛፍ ፍሬው እንድትበሉ እንዳትበሉ ብሎናል። ሌሎችን ሁሉ ተፈቅዶል። እንደሱ ተባላው። እንግዲያውስ ፍሬው ልትሞቱ ሳይሆን እንደ እግዚአብሔር ያረጋችሁ። እንደ እግዚአብሔር የምን መቀባበል ነው? እኩያ ሆናችሁ የሚያስፈልጋችሁን ነው የምትወርሱት። ደግሞ ሰጭና ተቀባይ የለም ብሎ አእምሯቸውን በተንኮል ሲያጣምም ያ የፈሩትን እግዚአብሔር አይፈልገውም እያሉ ርቀው የሚሄዱትን ዛፍ ምናልባት ሄደው እንዲበሉ በሱ ማታለል ምክንያት ይፈራ የነበረ ፍሬ እንዲያውም አእምሯቸው ውስጥ ስለሰራ መቼ ደርሼ በበላሁት የሚባል የሚያስጎመጅ ሆነ። ለዓይናቸው ያማረ ሆኖ ታያቸው። ከሰይጣን ማሳሳት የተነሳ ፍሬውን ቀጥፈው ሲበሉ ብዙ ነገር ሆነ። ከፖዚሽናቸው ተጣሉ። ሰይጣን ወደ ላይ ወጣ። የሰው ዘር ሁሉ ከሱ ስር ሆነ። የኃጢአት የሰይጣን የሞት ባሮች ሆንን። ስለዚህ ይሄንን ፖዚሽን የማያጣው ኢየሱስ እስኪመጣ ድረስ ነው። ኢየሱስ መምጣቱ ደግሞ ስራውን ይሰራል። ኃጢአት አይደል እሱ ጫማ ስር ያስገባን፣ ከሱ ራስ ላይ የሚያወጣን ደግሞ በክርስቶስ የተከፈለልን ዕዳ ያንን ጽድቅ ስንቀበል ነው። ስለዚህ ለሰይጣን ኢየሱስ ሲመጣ በዛው የኤደን ገነት ነው። አንተ ሸኮናውን ትቀጠቅጣለህ፣ በሴቲቱ ዘርና በአንተ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ ሸኮናህን ይቀጠቅጣል የሚለው በገዛ እጁ መስቀል ላይ አገኘሁት ብሎ ሊያስወግደው ሲለው ድሮ ልጆች ሆነን እኛ ሰፈር ያልፈነዳ በጦርነት የተጣለ ቦምብ ይቀጠቅጣሉና ትሽ ሲል ይሮጣሉ። አንዳንዱ ወንድ አይደለህም ምናምን ተባብለው መጥተው የፈራ ይሄድና ይተርፋል። ሲቀጠቅጡት በእነሱ ተቀጥቅጦ ያው ቦምብ እነሱን ያጠፋቸዋል። ሰይጣን እንደሱ ነው የሆነው። አስፈርዶበት አንገላቶ መስቀል ላይ ሲያስገባው ሽኮናውን የሚቀጠቅጥ ሆነ። ነገር ግን በሞቱ ግን የፈነዳ ቦምብ ቀጥቃጩ እንደሚያፈነዳ የቀጠቀጠው ኢየሱስ የሰቀለው ኢየሱስ በሞቱ መንግስቱን አፈረሰበት። ክብር ለእግዚአብሔር ይሁን። ስለዚህ ስራው ተጠቃሏል። አሁን ኢየሱስ ሲመጣ የሰራው ስራ ተጠናቋል። ክብር ለእግዚአብሔር ይሁን። ወደ ዓለም ሁሉ ሂዱ፣ ለፍጥረት ሁሉ ወንጌልን ስበኩ። እግዚአብሔር የተመሰገነ ይሁን። ያ ወንጌል አሁን የሰይጣን ራስ ምታት ነው። በውሸት የያዘውን ሕዝብ ማስቀጠል ያለበት በመዋሸት ነው። በወንጌል ላይ በኢየሱስ ላይ እየዋሸ በኢየሱስ ብቻ አይደለም፣ ኢየሱስን በሚሰብኩ ሰዎች እንደ ጭራቅ በማሳል እንዲያረጋሉ። እኛ ሰፈር ድመት ስጋ ነው የቁርባን ስጋ የሚጠቀሙት። ሰው እንደ ጭራቅ እንዲስለን አድርጓል ሰይጣን። እንደሱ ካላረገማ የገዛውን ሁሉ እናስጥለዋለን። ስንቱን ባለ ውቃቤ ስንቱን ባለዛር ነፃ ወጥቶ በህይወት እንዲኖር አጠይቁኝ። ብዛቱን ልንገራችሁ። የሆነ ሀገር ለ12ኛ ክፍል ትምህርት ሄጄ ገጠር ወረድኩና ወንጌል ሰበኩ። በደም የሚመታቸው መካን የተደረጉ የተደገመባቸው በገጠር ያሉ ሰዎች ሁሉ ነፃ ወጡ። ስንመጣ ወደ 4 ምናምን ፌስታል ኪታብ ይዘን የመጣ ነው። ነፃ ወጡ ሰዎች። ወንጌል እንደሱ ነው የሚያደርገው። አላዋቂን ዛሬ ጠንቋይ ቤት የምትንከራተቱ ሰዎች አምልጡ፣ ሳይገላችሁ ብትሰውለትም አይተዋችሁም። ጠንቋይ ቤት እግሩ የረገጠ ሰው አደጋ ነው በህይወቱ። ልጆች ያልቃሉ። ድሮንም እዛ ጠንቋይ ቤት ትመላለስ ነበር፣ ልጆቿን ፈጄ ነው የሚባለው። ፕሊስ ወገኖቼ፣ ዛሬውኑ እናንተ ራሳችሁን ተርፋችሁ ከሆነ አምልጡ። ሰይጣን መብት የለውም። በድፍረት ነው ነገር። እኛ ሰፈር ምንፈራው ውቃቤ የለም፣ ጨሌ የለም፣ ድግምት አንፈራም። በእኛ ይረገጣል፣ እኛን ይፈራ ይሆናል እንጂ እኛ በሰይጣን በጨለማው ዓለም ሥራ አንፈራም። ክብር ለእግዚአብሔር ይሁን። ለምን? የእግዚአብሔር ልጆች የመሆን ሥልጣን ተቀብለናል። መረጃ ሰማን፣ ዕዳችን ተከፍሏል። እሱን ስናምን የእግዚአብሔር ልጅ እንሆናለን። ከዘላለም ሞት እናመልጣለን፣ ከዘላለም ጥፋት እንድናለን። ክብር ለእግዚአብሔር ይሁን። አንድ የሆነ ነገር ተናግሬ ልጨርስ፣ ሌላ የአገልግሎት ፕሮግራም ስላለኝ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተጠላበት ምክንያት ይሄ ነው። ስለዚህ
ይሄ ኒቆዲሞስ ወደ ኢየሱስ ሲመጣ ወንጌል ለምን ተጠላ፣ ለምን በሌሊት መጣ የሚለውን ነው ያሰብነው። ከዛ ተነስተን የሃይማኖት አስተማሪዎች ወንጌልን ለመስበክ ራሳቸው ነፃ መውጣት አለባቸው። የብዙ የሃይማኖት አስተማሪዎች ወንጌልን ነካክተው እንደ ነገሩ የሚፈቅድላቸውን ያህል የሚያድን ያህል ትኩረት የሚስበውን ያህል አይናገሩለትም። እስረኞች ናቸው። እኔ ጸልያለሁ አንዳንድ ሊሰሙ የሚጠሏቸውን ሰዎች አንድ ጊዜ መንፈስ ቅዱስ ረድቶኝ በብዙ መንሰቅሰቅ በለቅሶ ጸልዬላቸዋለሁ። ይሄ ስለገባኝ ዛሬ መስበክ የቻልነው ስለመረጥን አይደለም፣ ነፃ ስለወጣን ነው። በክርስቶስ ለመስበክ ሰባኪው ራሱ የክርስቶስ መሆን አለበት። ያለዚያ ሰይጣን አይፈቅድለትም። የሚገዛው ከሆነ በሃይማኖት ውስጥ ለሆዱ የሚኖር ከሆነ ኢየሱስን በሕይወቱ በትክክል የሚያነግስ ዕውቀት ከሌለው በብዙ ዕውቀት ባለጠጋ ሆኖ ይሄንን የሚያድነው እውነት የሌለው የሃይማኖት መሪ መናገር አይችልም። ራሱ ባሪያ ነው። ስለዚህ ነግሬያችኋለሁ፣ ሰይጣን መግዛት የቻለው በውሸት ነው፣ የሚጠብቀውም በውሸት ነው። ዋሽቶ ሕዝብ ወሰደ። አሁን ወንጌል ሲመጣ ደግሞ ያንን ወንጌል ልክ እንዳልሆነ መንገር አለበት። በስንዴ የመጣ ሃይማኖት ነው፣ ሌላ ስም ሊሰጠው የግድ ነው። ያ ወንጌል ከተሰማ ወዮለት። ምክንያቱም እኔን የቀረበ ሰው ይቸገራል። ሰይጣን እኔን ማስጠላት አለበታ። ብዙ ሰዎችን ቀምቸዋለሁ። ዘፋኞች ኢየሱስን አውቀው አገልጋይ ሆነዋል። ጠንቋዮችን ወደ ክርስቶስ አምጥቻለሁ። አንድ ቴሌቪዥን ላይ እንዴት እንደዳነ ሲናገር የኔን ካሴት ሰምቶ ወንድሙ ሰጥቶት ነው የተጨነቀ ሊሞት የሚችል ሰው አሁን ኃይለኛ ሰባኪ ሆኗል። እግዚአብሔር ይመስገን። ጎድቼዋለሁ ሰይጣንን፣ አገልጋዩን። ኮምቦልቻ ያለ አንድ ጠንቋይ ከዳሚ ነበር። ሕዝብን ሁሉ ጋዜጣ ላይ አውጥቶ ኮምቦልቻን ለአንድ ጠንቋይ ያጨናነቀ ቆይቶ ራሱ ጠንቋይ የሆነ በኋላ ግን ወንጌል ሰማና ከማይምር ከሚገድል መጨረሻ ከሚያዋርድ መንፈስ ነፃ ወጣ። አሁን ጌታ ኢየሱስን የሚሰብክ ነው። አንድ ክርስቲያን እህት ስትነግረኝ ነበር። መኪናውን በሙሉ በጥቅስ ለጣጥፎ ነው የሚዞረው። ስለዚህ ሰይጣን ተጎዳ። ብዙ ሺህ ጠንቋዮች በሚሰበሰቡበት ቦታ ሄዶ በሞንታርቦ ነው የሰበኩት አለ። ወንጌልን ተናገረ። ስለዚህ ለምን አይጠላኝ ሰይጣን? መሻሩን እነግርበታለሁ። ያልሰማውን ሕዝብ ነው የሚገዛው እንጂ ጥንቅቅ ብሎ ያለቀው የዛሬ 2000 ዓመት ስራው አልቋል። ለዚህ ነው ኃጢአታችንን በራሱ ካነጻ፣ በመልአክ አይደለም፣ በከሌ አይደለም፣ በራሱ ሞት ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። በብሉይ ኪዳን የነበሩ ካህናት ሰው ስለ ኃጢአቱ የሚያመላለሰው ጠቦት አለ። እንደ አቅሙ የሚያመጣው ነገር ሲያርዱ ነው የሚውሉት። ፉል ታይም ነው። ለዚህ በቃ መመላለስ ነው። ቁጭ ማለ ያ ጊዜ የለች። ትናንት መጥቶ ያሳረደ ሰው በዛው ሳምንት ይመጣል እንደገና። ይህን ብቻ አይደል ሌላም ጨምር ያለው ብሎ በጣም ቢዚ ናቸው። እረፍት የለም። ኢየሱስ ግን የማያዳግም መስዋዕት ሆኖ ኃጢአታችንን በራሱ አነጻ። ራሱ ሊቀ ካህን ይዞት የሚገባው የክርስቶስ የራሱ ደም ነው። ምን አይነት አምላክ ነው! የብሉይ ኪዳን ሊቀ ካህን በዓመት አንዴ የጠቦት ወይም የወይፈን ደም ይዞ ይገባል ስለ ሕዝቡ። ደሙ ሌላ ነው፣ ሰውየው ሌላ ነው። ይሄኛው ግን ካህኑ ሊቀ ካህኑ እሱ ነው። ይዞት የገባው ደግሞ የራሱ ንጹሕ ደም ነው። ይሄንን ካደረገ በኋላ ብድግ ቁጭ ላይል ስራውን ጨርሶ በአብ ቀኝ ተቀመጠ። ለዚህ ነው የቤት ሰራተኞቻችን ቁጭ ብላ ጥርሷን ስትፍቅ አለቀ እንዴ እንጀራው ምኑ ነው የምትሉት? ወይም የቀን ሰራተኛ ቀጥራችሁ ቁጭ ቢሉ መሃል ላይ አልቆ ነው? አዎ ጨርሰን ነው። አዎ ልክ ነው። የሥራ ማለቅ ውጤት ነው። ነገሮች አልቋል ወገኖቼ። መስማት አለመስማት ነው። ኢየሱስ ስለኛ ሞቷል፣ ስለኛ ተነስቷል። ክብር ለእግዚአብሔር ይሁን። ሃሌሉያ። ነፃ አውጪው ኢየሱስ ነፃ አውጥቶናል፣ ስለኛ ሞቶልናል። ያ የምስራች ቃል ሲመጣ ሰይጣን የመከተበት ውሸት ወንጌል መጽሐፉን ለማስጠላት ነው። ብዙ ሰዎች በብዙ መጽሐፍ ታጅበዋል። አንድ ሰው በቲክቶክ ላይ ሲመክር ሰማሁት። በቃ ከአጋንንት ነፃ እንድትወጡ ይሄን አርጉ ይላል። በቃ አውቆ ነው። እሱም ራሱ ተሸውዷል። ያድናል ብሎ የሚነግረው የመጽሐፍ አይነት መረጃ የሌለው፣ ውስጡ መረጃ የሌለው። ወገኖቼ የእግዚአብሔር ቃል የሕይወታችን ማንዋል ነው።
ዕቃውን የሰራ ካምፓኒ ዕቃውን ሲሸጥላችሁ ካርቶን ውስጥ ማኑዋል እንደሚሰጣችሁ የሰራን እግዚአብሔር ሕይወትን እንድንመራ የሰጠን መጽሐፍ ቅዱስ ነው። ይሄንን መጽሐፍ እንዳይነበብ ለዚህ ነው አንዳንድ ሰው የሃይማኖትም መሪ ያለው ሃይማኖትም አለው፣ በጣም ዋና ስለሆነው ስለ ኢየሱስ አያውቅም። ወገኖች እውነተኛ የሃይማኖት አስተማሪ ፎከስ የሚያደርገው ነፃ ስለወጣችሁበት ኢየሱስ ነው። ዋና ነገር ለተሰራበት ሰዓት ሰፊ ሰዓት ይወስዳል እንጂ በዙሪያው ያሉ ነገሮችን ሰይጣን በእነሱ ለመጋረድ ወገኖቼ በመላእክት ሊጋርዳችሁ ይፈልጋል። በእናቱ ሊጋርዳችሁ ይፈልጋል። ለዚህ ነው የዕብራውያን መልእክት አለ መጽሐፍ ቅዱስ ውስጥ። ምናልባት ይሄ የማታውቁ ሰዎች ትኖራላችሁ ብዬ ስለማስብ ጸሐፊው በዛ ጊዜ መላእክትን ያመጡና ኢየሱስን ያሳንሳሉ። ሙሴን በጣም አክብደው ኢየሱስን ደግሞ ያለ አባት እንደተወለደ ደግሞ ይንቁታል። በቃ እየዘረዘሩ ይሄ ነው የሚበልጠው ከኢየሱስ እያሉ በኋላ ጻፈላቸው። የመጀመሪያው ምዕራፍ ላይ ኢየሱስ ከመላእክት ይበልጣል። ወገኖች በገዛ በፈጠራቸው መልአክ ስለ እነሱ በሚነገር ንግግር የኢየሱስ የመናገሪያ ሰዓት ካነሰ ስለ መልአክ አውቃችሁ ኢየሱስ የሚለው ላይገባችሁ ይችላል። ምክንያቱም ሰፊ ሰዓት የተሰጠው ስለ መልአክ ከተነገረ በጣም ሰፊ ሰዓት ሊሰጠው ለምን ሞተ፣ ሞቱ ምን ያመጣል፣ ሰፊ ሰዓት ነው የሚፈጀው። ለዚህ ነው እንዴ ሃይማኖት እያለው ሰው ከአጋንንት ጋር የሚኖረው፣ ሃይማኖት እያለው ለዚህ ወንጌል ባዕድ የሚሆነው። ሰዎች ዛሬ ወደ ኢየሱስ የሚመጡ ከየሃይማኖቱ ነው እንዴ። ሃይማኖት እያላቸው የሃይማኖት አስተማሪ እያላቸው ከሚሄዱበት ቤተ እምነት ሳይቀሩ እንዴት ኢየሱስን አልሰሙም ከተባለ የሃይማኖት መሪዎቻቸው ራሳቸው እሱን ለመስበክ ነፃ ያልወጡ ሰይጣን ሌላ እንዲሰብኩ በተጽዕኖ ውስጥ ያደረጋቸው ሰዎች ናቸው። ይሄ ነው ምክንያቱ። በክርስቶስ ነፃ ያልወጣን ሰው እሱን የሚጎዳ ወንጌል እንዲሰብክ አይፈቅድለትም። ይህንን ማስተዋል ይኖርብናል። ሃሌሉያ! ይህን ስለምነግራችሁ ትልቅ እፎይታ ይሰማኛል። ከኔ ኋላ ሌላ ታማኝ ሰው ወንጌል ለአባቴ ነግሮ መዳን እንደቻልኩኝ እኔም ዛሬ ይህን መልእክት ለመንገር ስራዬን እየሰራሁ ለእኔ የተደረገልኝን ቸርነት ነው ምነግራችሁ። ስለዚህ ኒቆዲሞስ በሌሊት ወደ ኢየሱስ መጣ። ሰፈሩን ቀስ እያለ እያየ ስሙ እንዳይጠፋ እንዳይናቅ። ምክንያቱም ኢየሱስ ካልተከበረ ደቀ መዝሙራትም የጠፉ ነው የሚመስሉት። ዓለምን የሚያጣምም ከተባለ አጣማሚ ከሆነ እሱን የሚከተሉ ደግሞ እንዲሁ ናቸው። ክርስቲያን የተባሉትም በመልካም አይደለም። ክርስቶስን እነዚህ የክርስቶስ ሲባል ነው የስድብ ስም ነው የተሰጣቸው። ኢየሱስ ሚስ አንደርስታንድ ስለተደረገ እግዚአብሔር ይባረክ። የተናቀን እውነት ነው ብዬ እንድቀበል የረዳኝ አምላክ ይባረክ። ከተከበረ አንቱ ከሚያስብል ስህተት፣ በሰፈር ውስጥ ከሚያስከብር አንቱ ከሚያስብል ስህተት፣ ነገር ግን መጨረሻ ሲኦል ስንኖር የኃጢአት ባሪያ አርጎ ከነጻነት አርቆ የማይኖር በሰፈር ተከብሮ በእግዚአብሔር መንግሥት ግን የተጠላና የሲኦል ልጅ ከሚያረግ ከተከበረ ስህተት ያዳነኝ እግዚአብሔር ይባረክ። ሁል ጊዜ ወገኖቼ ወንጌል የተከበረ አይደለም፣ ዓይናችሁ ሲከፈት ነው። ከመነሻው መስቀል ላይ የተሰቀለ ሰው የተረገመ ነው። የተረገመ የተባለ ሰው በመስቀል ላይ ሞቶ እንዴት ሊያድን ይችላል? ራሱ ውስብስብ ያለ ነው ወገኖች። ለዚህ ነው ወንበዴው ሰው አንተ የምታድን ከሆነ ወርደ እኛንም ሁሉንም አድነን ነው ያለው። እሱም ያውቀው ይሄን ነው። ያኛው ሰው ነው መስቀሉ ላይ ቁም ነገር ለመስራት ነው። ለዚህ ነው ኢየሱስ በመስቀል የተሰቀለ የተረገመ ነው ስለሚል ጥሩ እርግማን አስወጋጅ የምትክነት ሞት በዛ መስቀል ላይ ሲሆን ነው። ኢየሱስ በጥይት ብትገሉት በአደጋ ቢሞት አያድነንም ነበር። ሞቱ ራሱ የሞቱ አይነት እርግማን አስወጋጅ መሆን አለበት። አንድ በጣም ወዴን እስኪያመኝ የሳኩበትን
ነገር የባለቤቴ ጓደኛ ሚዜያችን ግብጽ ባለ ኤምባሲ አሜሪካን ኤምባሲ ነው የካናዳ ታስተረጉም ነበር እና ጆሆባ ዊትነሶች ኤርትራውያን ጆሆባ ዊትነሶች ፈቃድ የሚያገኙት በአንድ ነገር ቼክ አድርገዋቸው ነው። ለጆሆባ ዊትነሶች የተሻለ ቪዛ ይሰጧቸዋል እና እሷ መጣች በዛ አድቫንቴጅ ለመምታት ላትሆንም ትችላለች ከመልሷ እና እቺ አስተርጓሚ ነች። በአማርኛ ትጠይቃታለች እና የምትጠይቂያት አሉ ኢየሱስ ክርስቶስ እንዴት ሞተ እና የተመሳቀለ መስቀል ነው የሚያድነው ካሉ አንድ ምልክት ነው። እንዲህ የተዘረጋው መስቀል ነው ካሉ ጆሆባ አይደሉም። በዚህ ነው የሚለዩዋቸው። እሱን ለመለየት ነው የተጠየቀችው። በኋላ ልክ ስጠይቃት አለች ታሞ አለችኝ አለች። በቃ ፈረስኩ አለች። በቃ በእግሬ መታረጋት አረረ ምናምን ታሞ ብዬሻለሁ አለችኝ አለች። ከዛ ሄጄ ስነግራቸው ለኤጀንቶች ለኦፊሰሮች ሆልዶን ብለው እየተንበረከኩ ሄደው ዞር ብለው እስኪደክማቸው ስቀው ተመለሱ። ገጥሟቸው አያውቅም። ኢየሱስ አልጋ ታሞ ብዬሻለሁ አለች አለ። አረ እባክሽ በእግሬ በቃ ዘመድ ስለሆነች ልነግራት በቃ እንድታስተካክል ተቆጣች አለች። ታሞ እንደሱ አስቤ አላውቅም። ሰው እንደዚህ አሟሟቱ በራሱ እርግማን አስወጋጅ መሆን አለበት። በመስቀል የተሰቀለ ምን የሆነ ነው? የተረገመ ነው። ለዚህ ነው እርግማን አስወጋጅ ሞት ስለሞተ ነው። ሰፈሩ የኮነነውን ወንበዴ ምድር ላይ ሲገድል ነው የኖረው። ጽድቅ እንኳን የሚያስቆጥርበት ጊዜ የለውም። እዛ ጋር ሆኖ ግን የኢየሱስን ሞት ያየበት ማየት ምንም እንደ ኃጢአተኞች ተቆጥሮ ቢመጣም ያ ሞት እሱን ይዞ እንደሚገባ አሰበ። ስለዚህ ወገኖች ከእውቀት የሆነ ጥያቄ ጠየቀ። በመንግስት በመጣው ጊዜ አስበኝ አለው። ሕይወት ቀጣይ እንደሆነ ገብቶታል። መግቢያው ደግሞ ደሙ የሚፈስ ደሙ ደግሞ ወንበዴን በአብ ፊት ብቃት የሚሰጥ እንደሆነ ከማመን የመነጨ ኦልሬዲ ሲናገር እምነቱን የገለጠ ንግግር ሲናገር ዛሬ በገነት ከኔ ጋር ትሆናላችሁ አይደለም። አንደኛው ሲሰድበው ስለነበር ለሰዳቢው መንግስት የለውም እግዚአብሔር። ለሚስቅበት ለወንጌል ለሚስቅ ሰው እሳት እንጂ የዘላለም ሕይወት የለም። ዛሬ በገነት ከኔ ጋር ትሆናለህ አለው። እግዚአብሔር የተመሰገነ ይሁን። ወንጌል ራሱ ውስብስብ ያለ ነው፣ ሊገባችሁ አይችልም። አብሮ የሚደማን ሰው መንግስት አትለምኑትም። በመስቀሉ ላይ ጥበብ እውነትና ምሕረት የተገናኙበት የዓለምን ጥበብ ከንቱ ያደረገበት ተዋረደ፣ ሞት አለቀ የተባለበት የሞት እንጨት የትውልድን ሕይወት መጋረጃው የተቀደደበት ሞት በሕይወት የተተካበት። ለዚህ ነው ወንጌል ክቡር የማይሆነው ስለማይገባ ነው። አይኖቻችሁ ሲከፈቱ ግን ዓለም የናቀው አይሁድ ምልክትን ይለምናሉ፣ ግሪኮች ጥበብን ይሻሉ። ኢየሱስ ግን እኛ ግን የተሰቀለውን ኢየሱስን እንሰብካለናል። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ ኢየሱስ ኒቆዲሞስ በሌሊት የመጣበትን ነገር ሳነሳ ነው የተናገርኩት። ለምንድን ነው ሰይጣን የጠላው ብዬ ወደ ሙሴ ወሰድኳችሁ። ሙሴ ራሱ ነፃ ወጣ፣ ከአምላኩ ጋር ተዋወቀ። የመጀመሪያው ነፃነት የራሱ የሙሴ ነው። ነፃ የወጣ ደግሞ የተለቀቀ ያስለቅቃል። ሃሌሉያ! እግዚአብሔር የሃይማኖት መሪዎችን ራሳቸውን ኢየሱስን ለመስበክ ከመቆማቸው በፊት ነፃ ካልወጡ መድረክ ላይ ዋቸው ዳርዳሩን ያሽከረክራቸዋል። እማይባለውን ተምረው ቢመረቁ በዚህ እውነት ዙሪያ ያልሆነ ወገኖቼ፣ የማህፀን ስፔሻሊስት ለወንድ ምንም ይፈይደው ነገር የለም። ወይም የእንስሳ ዶክተር ሊኖር ይችላል። ስራውን እናከብራለን። ውሾችን የሚያክም እንስሳን የሚያክም ለዚህ በተከበረ እውቀት ዶክተር የሆነ ሰው ለሰው በብዙ ማዕረግ ቢመረቅ እንኳ ሰዎች የተመረቁበት እውቀት
ሕይወት በሚሰጠው ዙሪያ መናገር ካልቻሩ እንዲያውም ማዕረግና እውቀታቸው ያውቃሉ ብሎ ለመሳት ምክንያት ሆኗል። ሳንጠይቅ እሳቸውማ ካሉ እንድንል ምክንያት ሆኗል። ሊያድነኝ በሚችል እውነት ውስጥ የጠለቀ እውቀት ያለው ግን ያንኑ መረጃ ነግሮ ከሰይጣን ባርነት ነፃ ያወጣል። አሁን ግን መድረኮች ነፃ አውጪው የሚነገርባቸዋል። የሚሰቀጥጡ ነገሮች ነው የሚወሩት። ለዚህ ነው ጴጥሮስ አንደኛ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ወደ ቁጥር 20 ስትሄዱ በሰው ብልሃት የተፈጠረውን ተረት ሳንከተል ይላል። ተረትም ድራማም ድርሰትም ታለንት ይጠይቃል። አንዳንድ ጊዜ ብዙ መጽሐፍቶች ብትሄዱ፣ አሁን ወደ ሙስሊም ብትሄዱ፣ ወደ ሞርሞኒዝም ብትሄዱ ከአጋንንትም ሰዎችም ከልባቸው አፍልቀው ታሪክ ጽፈዋል። ከሰው ልብ የፈለቀ ምንጩ አጋንንት የሆነ ለምንድን ነው እነዚህ መጽሐፍቶች እንደ አሸን የሞሉ? በእነዚህ ስብከት መድረኩ ይያዛል። ሰው ከዛ ሲወርድ ደግሞ በግሉ ያነባቸዋል። ለነሱ የሰጠው ጊዜ ለወንጌል የማንበቢያ ጊዜ፣ የመገናኛ ከነዚህ መጽሐፍቶች የተነሳ ራሱ ይህንን መጽሐፍ ማንበብ ወንጀል የሆነበት አገር አለ። አንድ አምባሳደር፣ የአሜሪካ አምባሳደር ሳውዲ ቤተ መንግስት ውስጥ የራት ግብዣ ላይ ጥሎት በሄደው መጽሐፍ የዳነ ፕሪንስ አለ፣ የሳውዲ ልዑል። ሲያነብ አደረ፣ ወንጌልን አገኘ፣ ህይወቱ ተነካ። መጽሐፉ የሚለው ጥላቻ በጣም የሚያስጨንቅ ተስፋ የሌለው ቁጣ የሚያነበው የነበረ መጽሐፍ ነበረው። እድል አገኘ። መጽሐፉን ሲያነብ ስለ ፍቅር ያወራል፣ ስለ እርቅ ያወራል። እውነትና መንገድ እኔ ነኝ ይላል። ከኔ በቀር ሌላ መንገድ የለም። ልክ ይህንን እያነበብኩ አለ ሰውየው፣ ሲጀመር መጽሐፉን ማስረከብ ነበረብኝ አለ። የራቱን ሂደት ይሄ የመንግስት ኦፊሻል ስለሆነ የራቱ ሮያል በሆነ መንገድ በሮያል ስታንዳርድ መሆኑን ቼክ ለማድረግ ቼክ ሳረግ ነው አለ የተረሳ ባይብል አገኘሁ አለ። አምባሳደር ወይ ሆን ብሎ ትቶት ሄዶ ይሆናል፣ እግዚአብሔር ማስረስቶት ይሆናል። አገኘው፣ ደብቄ ያነበብኩት አለ። በቃ ሳያነበው አደረ። አንድ ቀን ግን እያነበበው እንደዚህ ብሎ ጠየቀ፣ የዚህ መጽሐፍ አምላክ እውነት ከሆንክ ምልክት አሳየኝ ስል ወደ ደረቴ መሞቅ ጀመረኝ አለ። ክርስቶስ በሚገባኝ መጠን ራሱን ገለጠልኝ አለ። ኔክስት ደይ የሆነ ሰው አገኘው፣ እንደ ቦዲጋርድ የሆነ ቆልፌ ነበር ማነበው አለ። ድንገት እያነበብኩ ተኝቼ ቼክ ሊያደርገኝ ሲመጣ ከተከለከለ መጽሐፍ ጋር ተጋድም ያገኘኝ። ወደ መሪዎች ተወሰደ። ያንን ህይወት መካድ ስላልቻልኩ የሳውዲ ፕሪንስ የራሱ ጄት ያለው ፊውቸሬ ኦልሬዲ የተወሰነልኝ ምን ሆናለሁ ማልል የራሴ ዘመናዊ መኪኖች ብዙ ቢሊዮን ዶላር ያለኝ ሰው አለ። ያንን ህይወት ግን አይቼው አላቅም። ያ ሁሉ አለኝ፣ ውስጤ ግን ጨለማ ነው አለ። በዚህ መጽሐፍ ያገኘው ህይወት ግን ደስታ ውስጥ ጨመረው። አባቱ ከብዙ ኢማሞች ጋር መጥተው የሃይማኖት መሪዎች ተጠየቀ። ይሄንን እውነት አላውቅም አለ። አባቱ ያለውን ሲናገር ሲዝሂም ሲል አዳራሹ ተደበላለቀ አለ። ተያዘ፣ ቀን ተቀጠረለት። ቾፕ ስኩዌር አንገት የሚቆረጥበት ስኩዌር አለ። ብዙ ሰዎች አምነው በማመናቸው የተገደሉ። ወደዛ ስኩዌር ፊቴ ተሸፍኖ በፍርድ ሄድኩ አለ። ጉዳይ አልነበረም። ከብር ከወርቅ ካለኝ ጀት በላይ ያ መጽሐፍ ሰላም ሰጥቶኛል። ወገኖች ዝም ብሎ በአጋጣሚ አይደለም። ይህንን መጽሐፍ ሰይጣን እንዳይሰሙ ሌላ መጽሐፍ ፈጥሮ ይህንን መጽሐፍ አስከለከለ። ዝም ብሎ ሕግ አይደለም የወጣው ወገኖቼ። ርኩሳን መናፍስቶች ናቸው። አስተውሉ። የማያድን መጽሐፍ የሰጡን እነሱ ናቸው። በሱ አትርፏል ሰይጣን። ሰው ተወልዶ እስኪሞት ድረስ ከዚህ መረጃ የራቀው በሌሎች መጽሐፍት ሲያነቡ ኖረው ስለሚሞቱ፣ የሃይማኖት አስተማሪዎቻቸውም የጋይዳንስ ቡካቸው ይሄ ነው። ከዚህ መጽሐፍ ወስደው ነው ምስባክ ላይ የሚቆሙት።
የመልእክታቸው ዝግጅት ከተረት ይሆናል፣ ከሌላ መጽሐፍ ይሆናል። በቃ ዓመቱን ሙሉ ሃይማኖት አላችሁ፣ የሃይማኖት መሪ አላችሁ። ነፃ አውጪውን ግን የመስማት ጊዜያችሁ በዚያ ተይዟል። በሰዓቱ ነው የምትደርሱት። በጠዋት በማታ ትጉ ናችሁ። ያድናል ያላችሁን ነገር አክረራችሁ በማድረግ የታወቃችሁ ናችሁ። ማክረሩ አይደለም፣ ያከረርከው እውነት ነው ወይ? የዘላለም ሕይወት ይሰጣል ወይ? በጣም ደስተኛ ነኝ። ይህን እውነት ለሰይጣን ለጨለማው ዓለም ራስ ምታት ነው። ይሄ ድምፅ በዩቱብ በፌስቡክ ስሙና በትኑት ወገኖች። መብት የሌለው ሰይጣን ዛሬ ዕቃችሁን አያሽጣችሁ፣ ልጆቻችሁን አንቋ ይግደል። ትረፉና አትርፉ። እኛ ቤት ውቃቤ ነበር። እናታችን ልጆቿ ስለሞቱ የአሁን እናታችንን የወለደቻት ከጠንቋይ ጋር ባለ ጥሪ ነው። ጌታ ልጅ ቢሰጥም በዛው አሳቦ የዘጋውን ማህፀን በመክፈት ልጅ እንደሰጠ አክት ያደርጋል እንጂ ልጅ ሰጪ እግዚአብሔር። በዛ ሂደት ግን አምታቶ መጥቶ ንጉሥ ነበር እኛ ቤት። አባቴ ወንጌል አምጥቶ ነቅሎ ጣለው። ከቤት ብቻ አይደለም ከእናቴ ውስጥ ነቅሎ ጣለው። ነፃ የወጣች እናት አለችኝ። ነፃ የወጡ እህቶችና ወንድም አገልጋዮች አሉ። እግዚአብሔር የተባረከ። አምልጡ። የተሻረ ሰይጣን ባለመስማታችሁ ዛሬ ልጆቻችሁን አይፍች። መብት አለው። በኢየሱስ አምናችሁ ካላመለጣችሁ አሁንም ሰይጣን በማያምኑ ላይ ባለስልጣን ነው፣ ጀግና ነው። እኛ ሰፈር ግን ይረገጣል። እኛ ግን አልፎ ተርፈን እኛ ከሰው ውስጥ እናስወጣዋለን። እውነቱ ይሄ ነው። እግዚአብሔር የተመሰገነ ይሁን። ያ ሰው ተፈረደብኝ አለ። የተከለከለ መጽሐፍ፣ የተረት መጽሐፍ ዛሬ በየቦታው ትዝ ይላችኋል። ታሪክ ስታነቡ በ1830 የሞርሞኒዝም እምነት መስራች የነበረ ሰው እንደ ፍሎረሰንት የሚያበራ አንድ መልአክ መጣና ሃይማኖቶችን ሁሉ እርሳቸው፣ እውነተኛ መጽሐፍ ሰጥሃለሁ አለው። ወገኖቼ ቀንዱ ጅራቱ ማይለይ በጣም ጂኦግራፊካል በሆነ መለኪያ ብትለኩት በጣም ቅጥ የሌለው መጽሐፍ፣ ኢየሱስ ክርስቶስን የሉሲፈር ወንድም አርጎ የሚስል መጽሐፍ። እያንዳንዱ የሞርሞን እምነት ተከታይ አምላክ ለመሆን ይሽቀዳደም ብሎ እግዚአብሔርን የሚድርላችሁ ባለ ልጅ የሚያጋባ ይህም መጽሐፍ መመሪያ ነው። አድጎ ሆቴል ውስጥ ከሆሊ ባይብል ጋር እሱም ከጎን አብሮ ይቀመጣል። የሞርሞን መጽሐፍ በተመሳሳይ ቮሊዩም። ይህ ሁሉ ማደናገር መረጃው እንዳታገኙ ነው ወገኖቼ። ይህን ወቁ። አንድ መረጃ ሉዝ ካረጋችሁ ሌላውን መረጃ ተከትላችሁ ትሞታላችሁ። ዛሬ ሰው ሃይማኖት ሳይቸግረው፣ የሃይማኖት መሪ ሳይቸግረው ለኢየሱስ ክርስቶስ ጆሮውን ብትቆርጡም አይሰማ ነው። ስለዚህ ሃይማኖትም እያለው ሰይጣን ይገዛዋል። ሃይማኖታችሁ መረጃው ትክክል ካልሆነ እንደ ሆስፒታል ቁጠሩት። ሆስፒታል ሄዳችሁ በስህተት በሄሊኮፕተር ሄዳችሁ የተሳሳተ መድኃኒት ከተሰጣችሁ እዛው ሆስፒታል ትሞታላችሁ። ዛሬ ሰው እየሞተ ያለው ሰኪውር ሆኖ አርፎ የሚሞተው ሃይማኖት ውስጥ ነው። ሃይማኖት የለኝም እንዳይል አለው። አስተማሪ የለኝም እንዳይል አለው። ሃይማኖትም የሃይማኖት አስተማሪ ያላቸው ብዙ ሰዎች ሲኦል ወርደዋል። ያ ሰው ወሰንኩ አለ። ፊቴ ተሸፍኖ ወጣሁ አለ። በሳውዲ ግቢ ውስጥ የሮያል ፋሚሊ ልጅ በዚህ ሁኔታ ተገሎ ስለማይታወቅ በተለየ ሁኔታ የከተማው ሰው ሁሉ ጠጠር መጣ የለም ተደረደረ። ጋዜጠኞች መጡ። ቢቢሲ በሉት አልጀዚራ፣ ሲኤንኤን ያልመጣ የለም። ሎካል ኒውስ ከሀገር ውጭ የሆነ ሰውየው እንደተናገረ ቼክ አርጉትና ታሪኩን ዩቱብ ላይ ታገኙታላችሁ። ትክክለኛ ታሪክ ነው የምነግራችሁ። አንድ ሰው እየነገርኩት ዞር ብሎ ታሪክ አለ ብሎ ቼክ ይሄው አለ። ዛሬ የውሸት ታሪክ የሚጽፉ አሉ፣ ግን እውነተኛ ታሪክ ሄጄ ቆምኩ አለ። በሁሉ ሰዎች ፊት ኢየሱስ ጌታ ነው አለ። ስላዳንከኝ አመሰግንሃለሁ፣ ናፍቅሃለሁ ብዬ ተናገርኩ አለ። አባቴ ሴርሞኒውን የሚያካሄድ ልብስ ለብሰዋል አለ። ወንድሜም አብሮ
እናቴ በሽፍን መኪና ውስጥ ሆና ታለቅሳለች አለ። ከዛ ለመሰየፍ ጥቂት ሰዓት ሲቀር እንዲህ ብለህ ተናገር ሲሉኝ ተቃራኒውን ነገር ተናገርኩ አለ። ያ መጽሐፍ ራት ላይ ስለተረሳ መረጃው ተገኘ። ሰይጣን ከሰረ። በኋላ ለአንገቴን ሊያቀሉ ጥቂት ደቂቃ ሲቀር ሳንድ ስቶርም መጣና ድብልቅልቃቸውን አወጣ። እግዚአብሔር የተመሰገነ ይሁን። ሰው እንኳን እርስ በርሱ ሊተያይ የራስን ክንድ ማየት እንኳ አይቻልም። ነገር ግን በዛ ጨለማ ውስጥ ያንን ስቶርምም ያመጣው ጌታ ስለነበር የታሰርኩበት ሰንሰለት የወረቀት ያህል አልከበደኝም። እሱን ጧረኩና በሚመራኝ የተለየ ኃይል ከዛ ክራውዱስ ወጣሁ አለ። ሚራክል በሆነ መንገድ በረሃውን እያጠጣ መንፈሳዊ ከሰማይ በመጣ ምግብ እየመገበ ይዞኝ ወደ ጆርዳን አደረሰኝ አለ። አልፌ ሲሄድ መንገድ ሁሉ ተዘግቶ በሄሊኮፕተር እፈልጋለሁ፣ እግዚአብሔር ግን መርቶ ወሰደኝ አለ። በጆርዳን ሄጄ ቆየሁኝ። ክብር ለእግዚአብሔር ይሆን። በክርስቶስ አምኜ በዚያ ያገኘኋቸው አገልጋዮች አጠመቁኝ። እንደ መታደል ሆኖ ኢየሱስ በተጠመቀበት ዮርዳኖስ የሳውዲ ፕሪንስ ሆኜ ተቀበርኩኝ። የነገስታት ንጉሥ ጌታ ልጅ ሆኜ ከውሃው ወጣሁ አለ። እግዚአብሔር ይባረክ። ወገኖቼ እዚህ ጋር መግቢያውን ምነግራችሁ ለመንደርደር አፒታይት እንዲኖራችሁ ነው። ኒቆዲሞስ ከኢየሱስ ጋር ሊያወራ መጣ። ይህን ነው በሚቀጥለው ጊዜ የምናየው። እግዚአብሔር በነገር ሁሉ ይባርካችሁ። ቀጥሎ ስለ ዳግም መወለድ እንቀጥላለን። እግዚአብሔር የተመሰገነውን። ኢየሱስ የተጠላው ለዚህ ነው ምላችሁ፣ ነፃ አውጪው ስለሆነ። ሙሴ ነፃ ወጥቶ እስራኤልን ሕዝቤን ልቀቅ ባለ ጊዜ ፈርዖን ምን አለ? ሕዝቤን ልቀቅ አለ። ስለዚህ የመጀመሪያው ነገር ቢዚ ላርጋቸው አለ። ገለባ ከለከላቸው። የምታቀርቡትን ተመሳሳይ ጡብ ገለባ በሰጠናችሁ ጊዜ አቅርቡ። አለቆችን አዘዘ። በፍጥነት እንዲያቀርቡ አርጉ። ገለባ የትም ራሳቸው ይፈልጉ። ሕይወታቸው ቃውጥ ሆነ። ቢዚ ተደረጉ። አሮንና ሙሴ ፈዘው ቆሙ። ማን ይስማቸው? አገልጋዮችን ሲያጣጥል ታዩታለች። ስራ ታስፈቷቸዋል። አሜን። ስራ ልናስፈታ ነው የተጠራ ነው። ሰው ባልተፈጠረበት ስራ እንዲፈታ ነው እግዚአብሔር የጠራኝ። ተሳዳቢውን ባራኪ ለማረክ፣ ለእግዚአብሔር ሊዘምር ተወልዶ ለሴት ዳል የሚዘምረውን ሰው ለክርስቶስ እንዲዘምር፣ ማጅራት መቺውን የክርስቶስ አገልጋይ እንዲሆን፣ ድብልቅልቅ ያለ ያልተጠራበትን ሕይወት በጠራው ጌታ ታለንት የሚያገለግለውን ሰው ወደ ቦታው ለመመለስ ነው። እግዚአብሔር ይባረክ። አሮንና ሙሴን ጠሏቸው። በቃ እናንተ ካላችሁ በኋላ ነው ሕይወት ቃውጤ ሆነው አሉ። አያችሁ፣ አተራመሳችሁ። ምክንያቱም ፒራሚድ የሚሰራውን ሕዝብ ሊያጡ ነው። አሮንና ሙሴ መናቅ ነበረባቸው። አምባጓሮ ተነሳ። እንዲያውም ወደ ፈርዖን ግቡና ተናገሩ ሲል ነፃ ወጪው ሕዝብ ራሱ መቼ አፒታይት አለው? መቼ ደስተኛ እሶክ ያለ? እግዚአብሔር ነፃ ወጣቸው። ሕዝቡን ይዞ ወጣ። እግዚአብሔር ይባረክ። መንፈሳዊ ፈርዖን ሰይጣን ነው። ነፃ መውጣት የሚለቀው ደግሞ በወንጌል ሰባኪዎች ነው። አሮንና ሙሴ አገልጋዮችን ይወክላሉ። ሕዝቤን ልቀቅ ብለው የተከፈለውን ዕዳ የምንነግር አገልጋዮች ነን። ክብር ለእግዚአብሔር ይሆን። ይሄንን በመንገራችን ባሪያ ሳጥተነዋል። ዕቃ እያሸጠ የሚያሰግደው ሰው ከወንጌል የተነሳ አሁን ለክርስቶስ እየዘመረ ነው። ወገኖቼ ዳግም መወለድ የሚለውን እውነት መግቢያውን ነው የጀመርነው። እግዚአብሔር በነገር ሁሉ የተባረከ ይሁን። መልእክታችንን አጭር ጸሎት ጸልየን እንጨርስ። ይሄ ሁሉ ሆነ ከኢየሱስ ጋር እንዴት ልታረቅ የምትሉ ሰዎች የሚያገናኝ ጸሎት አብረን እንጸልይ። ኢየሱስ ሞቶ ተነስቶ ስራው አልቋል። ወንበዴው ሰው ትንፋሽ ማውጣት በሚከብድበት ሰቆቃ ውስጥ ሆኖ አጠራቅሞ በተናገራት የእምነት ቃል ዛሬ በገነት ከኔ ጋር ትሆናለህ ተብሏል። ክርስቶስ ለእኛ እንደተወለደ፣ ለእኛ እንደሞተ፣ ለእኛ እንደተነሳ፣ ወደ ሰማይ እንዳረገ፣ ሊወስደን ተመልሶ እንደሚመጣ ካመንን ዛሬውኑ የእግዚአብሔር ልጅ የመሆን መብት አለን።
ስለዚህ እንዲህ አይነቱን ጸሎት አብረን እንጸልይ። እንደዚህ በሉ። እግዚአብሔር አምላኬ ሆይ እኔ ኃጢአተኛ ነኝ። ልጅህ ኢየሱስ ክርስቶስ ደግሞ ስለ ኃጢአቴ የዛሬ 2000 ዓመት መጥቶ ሞቷል። በሦስተኛው ቀን ተነስቷል። በሰማያት አርጎ ተቀምጧል። የእሱ ሥራ ወንጌል እንደሚሰበክ ሰምቻለሁ። መነሳትህን፣ መሄድህን፣ ለእኔ መመለስህን፣ እኔም ኃጢአተኛ ነኝ በአንተ መታጠብን አምናለሁ። ኃጢአቴን ደምስስልኝ፣ ልጅህ አድርገህ ተቀበለኝ። ሰይጣንን እክዳለሁ፣ ኃጢአትን እክዳለሁ፣ ዓለምንም እክዳለሁ። አንተን ግን የሕይወቴ ጌታ አረግሃለሁ። ልጅህ አድርገህ ተቀበለኝ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እግዚአብሔር ይባርካችሁ። የሰማችሁ ሰዎች ፕሊስ ለእናንተ የተደረገውን ቸርነት ሌሎች ሰዎች እናንተን ሰብከው እንድትድኑ ያደረጉበትን ይህንን ዕድል ለሌሎች ሰዎች ስጡ። ፕሊስ ላኩላቸው። ሆስፒታል ያሉ ሰዎች አሉ፣ እናቶቻችሁ አሉ፣ ቤተሰቦቻችሁ አሉ። ይህንን መልእክት ንገሯቸው። ፕሊስ ራሩላቸው። ዘመዶቻችሁ ሲኦል አይግቡ እናንተ እያላችሁ። አዎ ወንጌል መስበክ ሊያስንቅ ይችላል፣ ግን ዋጋ ክፈሉ። ለእናንተም የነገሯቸውን ሰዎች ንቃችሁ ብዙ ዋጋ አስከፍላችኋቸው ታግሰው ነው እንድትድኑ ያደረጓችሁ። ስለዚህ ይህንን ኢየሱስን የሕይወታችሁ ጌታ ያደርጉ ዘንድ ለዘመዶቻችሁ ስበኩ። እግዚአብሔር የተባረከ ይሆን። እንግዲህ ይህንን መልእክት እንቀጥላለን። እግዚአብሔር ይባርካችሁ። አሜን። ለሌሎች ሼር ማድረግን፣ ላይክ፣ ሰብስክራይብ ማድረግን አትርሱ። ሼር አድርጉ ለሌሎችም ሰዎች። እግዚአብሔር ይባርካችሁ።